አዝገራጋል ያ ኮሎሌ አዝገራጋል ያ ድምጽ ጸጉር ነው ወይ ጠይቅልን ብለዋል አዛል ወይ ከመንፈስ ጋር ያዛል ጸጉርሽ ማለት ነው ስለዚህ እንደ ስፕሪት ተሸክመን እየዞርን ስለዚህ ወይ አደም የኔን ነው ልቄ ብታየኝ እኮ ልክ ወንድምህን ነው መመስለው ዳያት ልብ ደነገጠ አልደነገጠም በጣም አባወራ ትመስለኛል ይሄ ለእንደኛ አይነቱ አምጥቶን አይደለም በኖላጋ ጃላላ ቢልኩ አትንሽ አይናፋም ነው በዛ ላይ ያኔ ደግሞ አስበው አሁን ራስ እንደዚህ በደንብ ደፈር ብላ አይን ማየት ጀምረሃል አይ ዋና ደረሰን በያላችሁበት ጥሩ ቆይታ እንዲሆንላችሁ እንመኛለን በያላችሁበት በአገር ውስጥም በውጭም ያላችሁ እንኳን አደረሳችሁ እንላለን ትልቁን ጥበበኛ ይዤላችሁ መጥቻለሁ በመቼም የኦሮምኛ ሙዚቃን ከሀገር ውስጥ አልፎ በውጭ ሀገር ዜጎች ኢንተርናሽናል እንዲታወቅ ያደረገ ትልቅ ጥበበኛ ነው ጨዋታ አዋቂ ነው በቅርቡ ደግሞ እንግዲህ በጣም ቆንጆ የጅማ ሙዚቃ የወለጋ ሙዚቃ አውጥቷል ሹቢቱ የሚለው ዘፈን እንደ ብሔራዊ ሙዚቃ ሁሉ ተጠቅመንበት ከልጆች ከአዋቂ አንደበት የማይጠፋ ሙዚቃ ነው ብዙ ስራዎቹን ከሀገር ውጪ አቅርቧል ትልቁን ጥበበኛ ድምጻዊ አደም መሐመድን ይዤላችሁ መጥቻለሁ አደም እንኳን ደህና መጣ እንኳን ደህና ቆየሽ መቅዲ አክብረህን ስለመጣ በጣሪ አክብረህ ደስ ብሎኛል በጣም አመሰግናለሁ ለእኔ ስለጋበዛችሁኝ ከልቤ አመሰግናለሁ ሙዚቃዎች በሙሉ በቃ ከኢትዮጵያ አልፈው ተሻግረው ዓለም ላይ በጣም ብዙ ሰዎች እየወደዷቸው ነውና ስንት ጊዜ ሆኖ ማለት ነው ሹቢት ከወጣ ሹብቱን ከወጣው አንድ አመት ከአንድ ወር እንደዚህ ነው ወደ 15 ሚሊዮን የተጠጋ ሰው በጣም አይተታል 15 ሚሊዮን ተጠግቷል ነው ስታወጣው እንደዚህ እንደው ሰው ጋር ይገባል ብለ አስበህ ነው በእውነቱ አልገመትኩም እንደዚህ አልጠበቅኩም እንደዚህ ይሄዳል ብዬ አልጠበቅኩም ኖርማሊ ነው ሲሰራም ባህልን ሰራለው ብዬ ነው የሰራሁት እንጂ እንደዚህ ቪው ከፍ ይላል በዛ ላይ ደግሞ በራሴ ዩቲዩብ ላይ ስለለቀኩኝ ዩቲዩብ በዛን ሰዓት ሹብቱ ስጭንበት 12000 ነው እንደዚህ ነው አሁን ከዛ ወዲህ ወደ 170k ገብቷል ገንዘብ በደንብ እየሰራ ነው ራሱ ያው የምናገኘው በዛ ሳይድ ስለሆነ ያው ወይ በጣም ደስ ይላል እናንሳ እንግዲህ ትውልድህን እድገትህን እናንሳ እኔ የተወለድኩት በጉጂ ምዕራብ ጉጂ ዞን ውስጥ ነው የተወለድኩት ቡሌ ሆራ ከተማ ወደ ማጠሌማ ቀበሌ የምትባል እዛ ነው የተወለድኩት የቤቱ ስንተኛ ልጅ የቤቱ ሁለተኛ ልጅ ነኝ ኃላፊነቱም አለ ከዛ በኋላ እዛው ተማርክ እዛው አካባቢ የሚገኘው በቀሌንሶ መኮኒሳ አንደኛ ትምህርት ደረጃ ትምህርት ቤት እዛ ነው የተማርኩት ከዛ ቀጥሎ ደግሞ ቡሌ ሆራ ከተወለድኩት ቀበሌ ወደ 17 ኪሎ ሜትር የምጠጋ ወደ ቡሌ ሆራ ሁለተኛ ደረጃ እዛ ነው የተማርኩት የጀመርክ ሙዚቃ ስራዎችን መስራት ለሙዚቃ የተሰጠህበት ነው ሙዚቃ የጀመርኩት እንግዲህ ኤሌመንታሪ ሆኜ እንደዚህ ትምህርት ቤት ሲዘጋ ምናምን በቡድን ሆነን እንሰራለን ክለብ አለ እና ከነሱ ጋር ሆነን እንደዚህ መዝሙር ምናምን ትምህርት ቤት ሲዘጋ ከነሱ ጋር ትሬኒንግ ማድረግ ጀመርኩ ቀጥታ ከዛ እንደጨረስኩኝ ደግሞ ወደ ቡሌ ሆራ ስገባ እዛ ባንድ አለ ትንሽ ከገጠርም ስለመጣው ወደዛ ለመቀላቀል ትንሽ ጊዜ ፈጀብኝ እንደምንም ማድረግ ፍላጎት ስላለ ገባውበትና ቡሌ ሆራ ባንድ አለ እዛ ውስጥ ተቀላቅዬ መስራት ጀመርኩ ከቤተሰብ ግን አለ እንዲ በሙዚቃ በጥበቡ የሚሞክር ወይስ አንተ ነህ አሁን የለም ከቤተሰብ የሚሞክር የለም ከኔ ኋላ አሁን አንድ ታላቀ አለ እሱ ሞካከራል እንግዲህ አልወጣም እንጂ ወደ እንትኑ
ወደ ሚዲያ አልወጣም እንጂ ይሞካከራል እንጂ የመጀመሪያ ነኝ እኔ በሙዚቃ ከቤተሰቦቼ። አሁን እንደዚህ ዓለም ልታስጠራ መቼም የተወለድክበት ያደግበት አካባቢ እንዴት ይመርቀሃል አይደል? አዎ ምርቃት አለ። በእነሱ ነው እዚህ የደረስኩት። ምርቃታቸው ነው እዚህ የደረስኩት። ከዛ ሙዚቃ ወጣህ የሙዚቃ ስራዎችን ወይስ እንዴት ሆናት? ከሃይ ስኩል በኋላ ከሃይ ስኩል በኋላ ቀጥታ ለትምህርቴ ወደ ባሌ ሮቤ ነው የገባሁት። እዛም ሲሄድ ደግሞ ኖርማሊ በውስጤ ያለው የአርት ስራ ስለሆነ እዛም ደግሞ እንደገባው ተቀላቀልኩ። በቃ ፍላጎት እንግዲህ የትም ከሆነ ካንቺ አይጠፋም አይደለም። አርት ደግሞ ስፕሪት ስለሆነ ከውስጥሽ አይጠፋም። እዛም እጄ ከነሱ ጋር ተቀላቀልኩ። ሲነር ነበርኩና በቃ እንደ ሲነር ነው የሚያዩኝ። ገና እንደመጣው ከሰርዲሮች ጋር ተቀላቅዬ ከነሱ ጋር እንትን ማለት ሲጀምር ልክ እነሱ ተመርቆ ሲሄዱ እኔ ደግሞ እዛ ሲቀር ይሄ ልጅ ተጭሮ ነው ወይስ ደግሞ የሆነ የቀረበት ነጥብ አለ ምናምን መስሎኝ ነበር። እንደመጣው እዛም ተቀላቅዬ ከነሱ ጋር ስሰራ ነበር። ግጥምም ትሞክራለህ፣ ዜማም ትሰራለህ፣ ብዙ ሙዚቃዎችን አንተ የሰራው ከዛው ተገራ ወይስ የነማን ሙዚቃ እየሰራህ ነው? በደንብ ድምጽህ እንደዚህ ተገራ? ኖርማሊ እኔ ብዙም ብሎራ ሆኜ ኪቦርድ ሞካከራለሁ እንጂ መድረክ ላይ ወጥቼ እንደዚህ መዝፈን ምናምን የለም። ልጆቹ ነው የሚያዘፍናቸው። በውስጤ ነው ግን እንዴት አድርጌ ይዘፍናለው። በወቅቱ ፍራቻም ነበረ። የሰውን ዘፈን እንደዚህ ኮፒ ለመስራትም ይችል ይሁን የሚለው ነገር በውስጤ ስለነበረ በቃ ሰው የሚዘፍነውን ብቻ በማየት ከዛም በኋላ ደግሞ መሞካከር ጀመርኩ። ወጥቼ ሌሎች ሲጫወቱልኝ መሰራ ምንም ደግሞ ወጥቼ መዝፈን ትሬኒንግ ማድረግ ጀመርኩ። መጀመሪያ ወደ መድረክ ላይ ቆመ የተጫወትከው ሙዚቃ ታስታውሳለህ? መጀመሪያ ላይ የሰራሁት አስገረገሊ የሚል የሸዋ ሪትም አስገረገሊ የሚል ነው። ከዛ ቀጥሎ ደግሞ የጌታቸው ኃይለማርያምን ስራ ነው መስራት ትሬኒንግ ማድረግ የጀመርኩት። የመጀመሪያው ስራ ይሄ አስገራጋል አስገራጋል ያ ኮሎሌ አስገራጋል 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 ያ ኮሎሌ አስገራጋል አስገራጋል ያ ኮሎሌ አስገራጋል 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 ያ ኮሎሌ አስገር ያ ኮሎሌ አስገር ያ ኮሎሌ አስገር ሰንዱሬ ቂጣ አስገር ጩቦ ጅብታ አስገር ያ ኮሎሌ አስገር መጋላምቦ አስገር ያ ኮሎሌ አስገር ሲያዴ አቦ አስገር አስገራጋል አስገራጋል ያ ኮሎሌ አስገራጋል የሚል ሙዚቃ ነው። ይሄ በደንብ ዜማው እኮ በደንብ የሚታወቅ ነው እንደ ህዝብ። አዎ እዛውኝ ቆይቻለሁ። ወደ 97 በእኛ 97 አካባቢ ነው። በሱ ነው ትንሽ ቀለል ይላልም። አጥንቼ ሳይሆን ሬዲዮ አዳምጥ ነበር። አባቴ ፊሊፕስ ሬዲዮ አለውና እሱን አባቴን ሲያግዝ ይሰጠኛል። ከዛን እሱን በሬዲዮ ውስጥ ስጋበዝ እየሰማው ምን እያልኩኝ ነው እንትን ያደረኩት እንጂ ከዛን አቦ ይሞክራለሁ እየደፈረ ገባ። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ ትንሽ አይናፋር ነህ በዛ ላይ። ያኔ ደግሞ አስበው አሁን ራሱ እንደዚህ በደንብ ደፈር ብለህ አይን ማየት ጀምረሃል። አይ ብዙም አይደለም አሁን ያኔ ግን መድረክ ላይ መውጣቱ ልጅነቱም አለ ፍርሃቱም አለ። የዛሬው አደም እንግዲህ እንዲህ ዓለም ያጨበጭብል ከመሆነ በፊት ያኔ ጅማሬው አሁን ነው። እንደውም ምን ያየን ፋሪ ድሮ እንደውም ይሻል ይመስለኛል። አሁን ልክ እውቅናም በጨመረ ቁጥር የኔ ባህር ትንሽ አንገት መድፋት ነው። በቃ ኖርማሊ ሊታይ የለብኝም። ለምን አንዳንዴ ይውኝ በበዛ ቁጥር ደብቁኝም ስለምመጣ ራሴን ኮንትሮል አደርጋለሁ። አሁን ስራዎቼ አይተሽ ከሆነ ጥሩ ቪው አላቸው። በዛው ልክ ደግሞ ቪው የሰጠው ህዝብ ከኔ የምጠብቀው ነገር ስላለ ዲቴል ራሴን እጠብቃለሁ፣ ይቆጥባለሁ። ከአንዳንድ ቦታዎች አይተሽ ከሆነ እውቅና በመጣ ቁጥር አንዳንድ ወጣ ማለት ይፈልጋሉ። እንደዚህ አይነት ነገሮች ነገ አይሰራም። ልክ እንደውም በሌላ ስራ አሁንም ደግሞ ህዝቤን ማስደሰት ስለምፈልግ ራሴን ኮንትሮል አደርጋለሁ። አይን ነው እንደውም በእውቅና በመጣ አይን አፋሪ ሆኛለሁ ማለት ይቻላል። እውነት ነው። ወደ በኋላ እንግዲህ እናነሳዋለን። በጣም መጡ ደረሱ ስንላቸው እንደ ሀገር ቀን አድርገው ደግሞ ጥበባችን ባህላችን ያስተዋውቃሉ ስንል ያጣናቸው ብዙ ድምፃውያን አሉና የተከበረ ህይወት ቤተሰብን የምትመራ ትልቅ ኃላፊነቱ ወደ በኋላ መለስበታል። አሁን መጀመሪያ የመጣህበትን ጉዞ ብዬ ነው። ከዛ የራስን ሙዚቃ መቼ ያወጣህ ማለት ነው? ወደዚህ የመጣህበትን እናነሳለን። አዎ የራስን ሙዚቃ ወደ 2008 አካባቢ ነው በአልበም ደረጃ የሰራሁት። አልበሜ በዛን ሰዓት በሲዲ ስለሆነ የፖለቲካ ጉዳዮችም ስለነበሩ በወቅቱ ለህዝቤ ማዳረስ አልቻልኩም። ኖርማሊ በቃ ኦሪጂናል አንድ ሲዲ ብቻ ይዤ ወደ
ወደ ቡሌ ሆራ ሲመለስ በዛው ትንሽ ሁኔታው ከበድ ስለምን በደንብ እንትን አላልኩም አልሸጥኩም ዩቲዩብ ላይ በዛን ሰዓት የመጫን እድልም ጠባብ ነበረ ስለዚህ ብዙም ስላልነበረ በዛው ቀረ ያኛውን ቮሊዩም አሁን 2014 ነው ሌላ የጨመርኩት እንደ ሁለተኛ ነበር ያኛው በደንብ ህዝብ ጋር ስለደረሰ ነው እኔ አልቆጠርኩትም ኖርማሊ ሌላ ይሰራለው የመጀመሪያ በአልበም ነው የመጣው በአልበም ነው 12 አዎ አንድ ከዛ ውስጥ አንድ ሁሉ ላይ የሚል የጉጂን ባህል ሰራው እሱ ጥሩ ተመልካች አገኘ በወቅቱ አይ መስራት አለብኝ የሚለውን ነገር በውስጥ ተፈጠረ ከዛ ስራ ጀመረ እንግዲህ አንተን ሳስብ በተለይ ደግሞ የኦሮምኛ ሙዚቃዎች የየአካባቢው ሙዚቃ ባህል ተላብሰ ቋንቋውን አጥንተ የሁሉንም አካባቢ ቋንቋዎችን አለባበስ ባህሉን በደንብ ነው የምትጫወተው ስትሰራበት ክሊፑን በጣም ተጨንቀህ ነውና መጀመሪያም አልበም ለማውጣት ግን ስታስብ ምን አካተትክ ማለት ነው የቡሌ ሆራ ሙዚቃዎች የራስህን አካባቢዎችን አበዛ ወይስ የሸዋንም አዎ የመጀመሪያው አልበም ውስጥ ትክክለኛው ጥያቄ ነው ያው ሰው ከአካባቢ አይደለም የሚነሳው ከአካባቢ ነው የሚጀምረው እዛ ውስጥ የነበረው አንድ ዘመናዊ ስራዎችም አሉበት ግን የአካባቢ ላይ ነው ፎከስ ያደረኩት ከዛ ነው መታወቅ ያለብኝ ከዛ እውቅና ሲሰጡኝ ነው ሌላውም ደግሞ የሚቀበለኝ እዛው አካባቢ ላይ ነው ፎከስ አድርጌ የሰራሁት ሁሉንም 12ቱን አይደለም ሌላው 10 ሌሎቹ ወደ 3-4 የሚጠጉ አሉ እዛው አካባቢ ነው ሌሎቹ ግን ደግሞ የእርቅ ለምሳሌ አንዳንድ ሰዎች በአካባቢ ላይ ሌሎች ቋንቋው ለምሳሌ ቡርጂና እኛ አካባቢ ያሉት ቡርጂ ገዴኦ ሌሎች ደግሞ የኦሮሞ የሆኑ አሉ ቦራና አርሲም ሌሎችም አሉ በዛ ሰዓት ደግሞ ትንሽ የፖለቲካ ነገሮችም በሰፊው ስለምንድራመድ ምንድነው ያደረኩት የገዴውን በኦሮሞኛ ሚክስ አድርጌ ሰርቻለሁ የቡርጂንም የደቡብ ብሔር ብሔረሰቦች ናቸው እነዚህ ሚክስ አድርጌ ቢኮዝ ከጉጂ ጋር ስለሚዋሰነው እርቅ ላይ ነው እኔ ፎከስ የሚያደርገው እንዳንዳንዴ በማሳምሁም በሆነ አንዳንድ ነገሮች ግጭት ሲፈጠር ግጭት እንዳይፈጠር ቀድሜ የሆነ ለእርቅ የሚሆኑ ስራዎችን ይሰራለሁ እና የገዴውና የቡርጂንም ሚክስ አድርጌያለሁ ማለት ፈልጌ ነው አዎ እንግዲህ ትንሽ እስቲ ቡሌ ሆራን አስተዋውቀን በጣም ብዙ የእርቅ ስርዓት ያላት ብዙ የሽምግልና ስርዓት የጋብቻ ስርዓት የባህል ብዙ ወጎች አሉ ትንሽ እስቲ አስተዋውቅ ውሰደበት ቡሌ ሆራ ቡሌ ሆራ እንግዲህ በገዳ ስርዓት ከሚጠሩ አንዱ ከተማ ነች ቡሌ ሆራ ማለት በብዙ ነገር ነው በተለይ በማዕድናት የከበሩ ማዕድናቶች አሉ ከብቶች አሉ ሌሎች ደግሞ አንዳንድ በጣም ለየት የሚያደርገው በገዳ ስርዓት መተዳደሩ ነው በገዳ ስርዓት ውስጥ እንዳልሽው መላው ኦሮሞ ህዝብ እንግዲህ በገዳ ስርዓት ነው የምተዳደረው ይበልጥ ደግሞ ጉጂና ቦረና እዛ አካባቢ ለዘመናት ደግሞ ያቆየ ህብረተሰብ ነውና እኔም እዛ ውስጥ ነው ያደኩት ቡሌ ሆራ ሲባል ገዳ ነው የምታስታውሰው ገዳ ነው የምታስታውሽው የገዳ ስርዓት ነው የምታስታውሽው ስለዚህ ምንድነው እኔ እዛ ውስጥ ነው ያደኩት የገዳ ስርዓት እንግዲህ ብዙ ነገር ነው አይደለም ለኦሮሞ ብቻ ለመላው ዓለምም የገዳ ስርዓትን ዲሞክራሲን ለዓለም ያበረከተ ስርዓት እስከሆነ ድረስ እኔ እዛ ውስጥ ነው ያደኩት ለዛ ነው አንዳንድ የሚያደርጋቸው የሚሰራቸውን በጥንቃቄ የሚሰራው ቢኮዝ ጥንቃቄ ነው ያስለመደኝ ጥንቃቄ ነው ያስተማረኝ አለን የሚባል እንደ ሀገራችን ማሳደግና ማበረታታት ያለብን የገዳ ስርዓትን ነው ቢኮዝ ዲሞክራሲ ነው የእኩልነትን ነው እንደዚህ አይነት ነገሮች ስላሉበት ማሳደግ ማጠነከር ሁሉም ብሔር ብሔረሰቦች ደግሞ በዚህ ቢጠቀሙ ዲቴል በጣም ጥሩ ስርዓት ነው እየገምታለሁ ከዛ በኋላ እንግዲህ አልበምህን አወጣ አልበምህ በጠበቀው መንገድ ተደማጭነትን አላገኘም የመጀመሪያው ከአልበም ውስጥ ወደ ሁለተኛው አልበም ያወጣው አለ ሁለተኛ አልበም ደግሞ 2014 ነው መሰለኝ እንደዛ ነው እሱንም መላው የኦሮሞ ህብረተሰብ ወለጋ ባሌ ጅማ ኤሉ ሐረርጌ በባህል ዘመናዊ አድርጌ የሰራቸው ሰዎች አሉ እኔ ኖርማሊ ጉጂ ነው ተወለድኩት ስር መሰረታችን አንድ ነው ኦሮሞ ነው ኦሮሞማ አንድ ላይ ነው ያለነው
ቋንቋችን አንድ ነው፣ ባህላችን አንድ ነው፣ አመጣጣችንም አንድ ነው። እንደጋጣሚ ሆኜ ጉጂ ተወለድኩ እንጂ ኖርማሊ እኔ የማወራው አክሰንቴ ብቻ ነው የምለየው እንጂ ባህሌ ወጌ አንድ ነው። ቢኮዝ አመጣጣችንም አንድ ስለሆነ ባህላችንም አንድ ነው። በየአካባቢው ትንሽ ብቻ የሆነ የአኗኗር ዘይቤ ትንሽ ለየት ካለ እንጂ አንድ ስለሆነ የግድነ የጅማን ስራ ለመስራት ጅማ መሆን የለብኝም። ቢኮዝ እዛ ውስጥ ማለት ነገሮች ገዳ ስርዓት አንድ ከሆነ ቋንቋው አንድ ከሆነ ምናልባት ለየት የሚያደርገው ቶፖ ይሄ ጂኦግራፊ አቀማመጣችን ነው እንጂ ደማችን በውስጣችን ያለው ስፕሪት አንድ ስለሆነ ለዛ ነው የሁሉንም ስራዎች የሚሰራው ራሴን ለማሳየት ሳይሆን ኖርማሊ በውስጤ ስለሆነ ያንን እንደዛ አድርጌ ነው የሚያስበው። ለዛ ነው የሚሰራው። ከመጀመሪያው አልበም በኋላ እንግዲህ ሙዚቃ ስራዎችን ምሽት ቤቶች ላይ መጫወት አልጀመርኩም። ቡሌ ሆራ ወደ አዲስ አበባ አልመጣም። ከወደ አዲስ አበባ ከዛ በኋላ 2008 ኮማንድ ፖስት የሚባል የፖለቲካ እንትን ሲመጣ ከዛ ወደዚህ ነው የመጣሁት ነው። ወደዚህ መጣው እንደ ሽሽት አይነት ነገር ነው የመጣሁት። ቢኮዝ ለዚህ ወጣ ያሉ ሰዎች በዛን ሰዓት በወቅቱ የነበረው የፖለቲካ እንትን ጥሩ ስላልነበረ መጣው። እዚሁ ቀረው። እዚሁ ደግሞ አሁንም አለ እንድሉኝ ወደ ስራዬ ነው የገባው። ቀጥታ እንደመጣው ወደ ስራ ነው የገባሁት። ከዛ ቀጥሎ ትንሽ አንድነትን የሚሰብክ ለሚለም የሚል ስራ ነው የሰራሁት። ለሚ ማለት እንግዲህ በወቅቱ የነበረው ትንሽ ከህዝብ ጋር የሚያጋጩ አንዳንድ ነገሮች ስለነበሩ አንድ እንሁን የሚል ነገር ስራ ላይ ነው የሰራሁት። አንድ ከሆን ብዙ ነገሮች እንቅፋቶች ከፊት ለፊታችን ይነሳል። ስለዚህ አንድ መሆን ነው የሚሻለን፣ አንድ እንሁን የሚል ስራ ሰራውና ጥሩ ተደማጭነት አገኘ። ከዛ በኋላ ነው በነጠላ እያልኩኝ ኦበዳን ሶሌ የሚል የጉጂን ጨመርኩ። እሱም ደግሞ አሪፍ ሆነ። ከዛ በኋላ እያልኩኝ ወደ ሹብቱ መጣው። ሹብቱ ደግሞ አይደለም ከሀገራችን አልፎ ለተቀረው ዓለምም ጥሩ ሆኖ ጥሩ እይታ ያገኘው ከሀገራችን ከኢትዮጵያ አልፎ ከአፍሪካ አልፎ ሌሎች ነጮችም የሚጨፍሩበት የሚዝናኑበት ስራ ሆኖ ተገኘ ማለት ነው። በጣም ደስ ያሰኛል። እንግዲህ እሱ ይመስላል አንዳንድ ሙዚቃዎች ከሙዚቃነታቸው ባሻገር ተነጥለው ወጥተው የህይወትን ሌላ ምዕራፍ ይቀይራሉ። አንዱ ይመስለኛል ሽብቱ። እንዴት ታሰበ? መጀመሪያ ስትጽፈው ሀሳቡን ስትጽፈው ሙዚቃ ክሊፑን ለመስራት ስታስብ እንዴት ነበር? እስቲ መጀመሪያ የተጠነሰሰበት ኦበዳን ሶሌ የሚል ከሽብቱ በፊት የነበረው ስራ ነበረና እሱም የጉጂ ስራ ነው። ከዛ በኋላ ያ ነገር ትሬንድ መውጣት ጀመር። በተለይ አንድ የሀገራችን ልጅ አለች መስኪ መንገ የምትባል እሱ ላይ በጣም ትሰራለች። ከዛ በኋላ የምትመክረኝ ነገር ምንድነው እንደዚህ አይነት ስራ መጨመር አለብህ፣ ያንተ ታለንት እዚህ ውስጥ እያየው ስለሆነ እንደዚህ አይነት ሌላ የባህል ስራ ጨምራለችና ብዙ ሰዎች ደግሞ በዛው ልክ ሳይ ከሷ ወስዶ ማአሰዎች ቲክቶክ ላይ መስራት ሲጀምሩ እኔም መስራት አለብኝ ብዬ እኔ ብዙም አልጨነቅም። ግጥም ለመጻፍ ዜማ ለማምጣት ትልቁ ስቱዲዮ ብቻ አስቀምጬ እዛ ጋር ከደረስኩ ሌላ መንፈስ ስፕሪት ይመጣልኛል። ቁጭ አልኩኝ። በጣም ሌላ ለየት ያለ ስራ እሰራለሁ ብዬ አልገባውም። ልክ እንደማንኛውም እንደምጽፍ ለመስራት እንደርኩት ይሄን ነገር ያዝልኝ አልኩት። አቀናባሪ ብርሃን ዘሩን ይባላል። በጣም ጥሩ ልጅ ነው። እግባባል ከሰው ጋር በጣም ለስራ ቦታ ይሰጣል። እሱ ነው የሰራው ይሄን ሹብቱ እና ይሰማኛልም በመደማመጥ የሰራነው ስራ ስለሆነ ጥሩ ሆነ። ጥሩ ቅንብር ሆኖ ተገኘ። ሁሉም የሚያዳምጥ ሀገራችን ህዝቦች የሚያዳምጥ ስራ ሆነ። ተቀባይነት ያገኘ ሙዚቃ እንግዲህ ሙዚቃ የሚያደርገው ቅንብሩ፣ ግጥሙ፣ ዜማው እነዚህ ነገሮች አቀናባሪው አንድ ላይ ተዋሂዶ ጥሩ ስራ እንዲወጣ ያደርጋል። ለዛም ነው ጥሩ የሆነው። ስለዚህ የጋራ ነው አርት ማለት የጋራ እስከሆነ ድረስ ጥሩ ነው የተሰራው። ለዛ ነው ተወደደው እና ሽብቱ ይሄን ያህል ቪውም ያገኛል፣ ኦዲየንስ ያገኛል ወይ ደግሞ ተደማጭነት በጣም እንደዚህ ከሀገር አልፎ ለተቀረው ዓለም ይደርሳል ብዬ አልገመትም። በወቅቱ ስገባ በቃ መጣ ገባ አለቀ። በቃ ያ ነው። ከዛ በኋላ ነው እኔ ሽብቱ መሄድና ጥሩ መሆኑን ራሱ ትሬንድ ከወጣ በኋላ ነው ራሴ እንትን አልኩት። ምን ማለት ነው ሽብቱ? እንግዲህ ቋንቋን የሚናገር ሰው አሁን ግን ከቋንቋ ተናጋሪ በላይም ሌሎቹም በጣም ብዙ ማህበረሰብ የሚሰማው ስለሆነ ምንድነው ጽንሰ ሀሳቡ? ሽብቱ የሽቶ ስም ነው። ሌላ ደግሞ ሽብቱ ማለት ልክ አንቺ አሁን የሰራሽው ስታይል አይነት አለ። ያ ሽቶ ፍቅሬ ይባላል። እኛ አካባቢ እዛው ይቀመማል። ጫፏ ላይ የሆነች ልክ እንዳንቺ አይነት ፀጉር ወደ ታች እንደዚህ የሚወርድ ነገር አለ፣ ጌጥ አላት። ከዛ የተነሳ ሽብቱ ሽቶ ኖርማሊ ለልጅቷ እየዘፈንኩ ስለሆነ የልጅቷን
የፀጉሯን ስታይል የፀጉሯ ወርዶ አይደለም የሚባለው እንደዛ አይነት ነገር ነው ያለው በውስጡ። ስለዚህ ምንድነው ሹብቱ ለምትወጂው ሰው ፍቅሬ የሚባለው ያንን እዛ የተቀመመ በጣም ጥሩ ሽታ ያለው ስለሆነ እንደ ስጦታ ይሰጣል ወጣቱ ወደ ልጅቷ ሲሄድ ማለት ነው። ለስራ ምናምን ለዘፈን አንድ ላይ ተጠራርቶ ሲመጡ እሱም በስጦታ መልክ ይሰጣታል። እሷም ደግሞ ማረብና የተለያዩ ነገሮች ለስጦታ የሚሆኑ ነገሮች ትሰጣለች ለሱ ማለት ነው። ስለዚህም ሹብቱ ማለት የሽቶ ስም ነው። እንዲሁ በዛው ልክ ደግሞ የፀጉሯ ስታይል እንዴት እንደሰራች ለመግለጽ የተጠቀምኩት ርዕስ ነው። አዎ እንግዲህ ሙዚቃ ክሊፕ ላይ ሹብቱን ስናይ ከሙዚቃው መዋሃድ ከዜማው ባሻገር ያንተ ሙዚቃው ላይ የምትጫወተው ለዛ ፀጉር በጣም ብዙ ሰዎች እንደውም የድምፃ ፀጉር ነው ወይ ጠይቅልን ብለዋል። በጣም የሚያምር ጥቅጥቅ ያለ በጣም የተስተካከለ ፀጉር ነው ያለ። ከዛ ደግሞ ሙዚቃው ላይ የምታሳየው በጣም የተዋበ ደግሞ አክትም አለው። ፀጉርህን ግን ምንድነው የምታደርገው? ስጣት ተነስተ ብዙ ሰው አዎ ፀጉር ነው አይደለም የሚለው ክርክር አለ። እኔ ጋርም ይመጣል። ኖርማሊ አሁን ሆቴል ስገባ አንዳንድ ቦታ ለሻይ ቡና ስገባ ያሉ ሌሎችም አሉ እኮ ከኔ የበለጠ እኔ ይመስለኛል እንደዛ ለኔ ብቻ ለየት ለምን እንዳለኝ እንጂ ጎፈሬ ያሉ አሉ። በተለይ ሴቶች ሌላ ኮፍያ ያረኩት ሁላ ነው የሚሉት። ብር ያስይዛሉ ሁላ ነው አይደለም የሚለው ነገር ማለት ነው። ከዛን አንዳንዶቹ ቅርታ ነክተን ፀጉሬ ነው ምናምን የሚሉኝ አሉ። ከዛ ፍቃድ ጠይቆኝ ፀጉር መሆነን ቼክ አድርጎ ይመለሳሉ። ወይ አንዱ ይበላል አንዱ ይበላል ማለት ነው። ምን ታረጋለህ ግን አሁን ጣት ተነስተህ መቼ እንደዚህ ፀጉር እንዲሆን ድሮ ይሉ ነበር አባቶቻችን። የሚታጠቡባቸው ነገሮች አሉ። ባህል አለው። ሲበጠር ተስተካክሎ ነው። ፀጉር ያው ጸጋም ስለሆነ ማለት ነው። ፀጉር ስለ ፀጉር ስነሳ ብዙ ነገር አለ። ፀጉር እንግዲህ ጸጋም ነው እንዳልሽው። በተለይ ሴቶች ላይ እንደ ኦሮሞ ባህል ሴቶች ፀጉር ስርዓት አላቸው። እንዴት እንደሚሰሩ አለ። ቢኮዝ እንደ ስኬትም ይታያል። ስኬትም በእነሱ ላይ ስለሚታይ ፀጉር ማለት በጣም በሴቶች ላይ ለስኬት ለአንዳንድ ለወደፊት ለአባወራም እንዲሁ ደግሞ ለወደፊት ዕጣ ፈንታም ብዙ ነገር ይታያል። ፀጉር ሲባል በገዳ ስርዓት ውስጥ እንደውም ዲክሌር ይደረጋል። እዛ ስርዓቱ ሁላ አለ። እንደዚህ አይደረግም፣ እንደዚህ አይሰራም፣ የሌላ ሰው ፀጉር ራሳቸው ላይ ታስቀምጡ፣ ትክክል አይደለም። መንፈሳዊ ስፕሪት ነገር አለው። ገብቶሻል አይደለም? ብዙ ነገር አለው። ያ ሰው ወይ እርግማ ሊኖረው ይችላል፣ ወይ ደግሞ በተረግሞ ሞቶ ሊሆን ይችላል፣ ወይ ደግሞ በተለያየ ነገሮች ሞቶ ስለሚችል ወይ ደግሞ እንግዲህ እርግማን በተለያየ ሊሆን ይችላል። ለዛ ሲባል የዛ ሰው መንፈስ ስፕሪት መጥቶ ከስፕሪት ጋር ይያያዛል፣ ወይ ከመንፈስ ጋር ይያያዛል ፀጉርሽ ማለት ነው። ስለዚህ ስፕሪት ተሸክመን እንደዛ መንፈሳዊ ነገር ነው። ለዛ ነው አሁን ለምሳሌ እኔ አሁን ይህን ነገር ሲያነሳ ሌላ ደግሞ ሊሆን ይችላሉ። የፊት አቀማመጥም እንዲሁ ደግሞ ስፕሪቴ ሁላ ሊቀየር ይችላል። ጸጋ ሞገሴ ሁላ እንትን ሊደረግ ይችላል። ስለዚህ ምንድነው ዲክሌር ይደረጋል በገዳ ስርዓት። ሲተኛም እንዴት እንደምታስር እንዲሁ ደግሞ ኖርማል የሌላ አይፈቀድም በገዳ ስርዓት። ለምን በሷ ላይ ነው ስኬት የምታየው። ሴት ልጅ በጣም በኦሮሞ ብቻ አይደለም ኖርማሊ እንደ ኤግዛምፕል ነው የሚያነሳልሽ እንጂ ሴት ልጅ ክብር አላት፣ ሁሉም ጸጋ አላት። በሷ ላይ ነው ሴት ልጅ ለጸጋ ነው ይባላል። ልጅ በሷ በኩል ነው የሚመጣው፣ ሀብትም በሷ ነው። ህይወት ቀና የሚለው ደግሞ የህይወት ዕጣ ፈንታም በሷ ነው የሚገመተው። ብዙ ነገር ስለሚታይ በነሱ ላይ ብዙ ስኬት ወይ ደግሞ ዕጣ ፈንታ ብዙ ነገሮች እንትን ስለሚደረግ የሰው ልጅ አመጣጥ ራሱ በነሱ ስለሆነ በጣም በሲሪየስ ነው የሚታየው በገዳ ስርዓት ውስጥ ማለት ነው። ለዛ ምንድነው ፀጉር ማለት ስፒሪቹዋልም ወይ ደግሞ መንፈሳዊ ነገርም ስላለ አይደለም የሌላ ሴቶቹ እንኳን አይደረግም። እኛ አሁን ነው ትንሽ የሆነ ወጣ ማለት የተጀመሩት እንጂ አይፈቀድም፣ ይከለከላል። መጨረሻ ላይ እንግዲህ የከሌ ልጅ እንደዚህ ሆነች ብሎ ትገለላለች ከህብረተሰቡ። ወንዱም ደግሞ ስርዓቱን ካጠፋ በዛው ልክ ደግሞ አቆራረጥ ስታይሉ እንትን ከሆነ ይገለላል። ጥሩ አይደለም። ብዙ ነገር በእነሱ በኩል ስኬትም ሁሉ ነገርም ዕጣ ፈንታም ብዙ ነገር በሴቶች በኩል ስለሚመጣ በጣም በእነሱ ላይ ጥንቃቄ አሁን ላለነው ሴቶች በጣም ትልቅ ትምህርት ይመስለኛል። አዎ የራሳቸው አምላክ የሰጠውን በደንብ አድርጎ መያዝ
ማንከባከብ ያው ቴክኖሎጂ ያመጣው ሁላ ዝም ብለን አይደለም የምንቀበለው። ማየት ያስፈልጋል። ለኔ ምን ያለው አንቺ ህይወትሽ ለአንቺ ብቻ አይደለም፣ ለባለቤትሽ ይሆናል፣ ለልጆችሽ ይሆናል። እንዲሁ ደግሞ አሪያ ትሆኛለሽ ለሌሎችም ደግሞ በዛው ልክ ደግሞ አሪያ እስከምትሆኚ ድረስ ምንድነው ብዙ ነገር በእናንተ ላይ ነው፣ በሴቶች ላይ ነው የጣፋንታ የወንዱም ብዙ ነገሩም የጣፋንታውም የኛ የመብዛት ይቅርታ አድርግልኝና ወደ መጽሐፍ ቅዱስ እንዳልገባ ወይ ደግሞ ወደ ቁርአን እንዳልገባ እንጂ አዳም ብቻውን በነበረበት ሰዓት ወይ አዳም ብቻውን በነበረበት ሰዓት እሷ ናት ለሱ የመጣችው እና ሁሉ ነገር በሷ ምንም ማድረግ አልቻለም ብቻውን ሆኖ ማለት ነው። እሷ ከመጣች በኋላ ነው ዘር የኛ የመብዛታችን ወይ ደግሞ ዓለም የመውላታችን ራሱ እሷ ከመጣች በኋላ ነው ማለት ነው። ስለዚህ አዎ ሴት ልጅ ሁሉ ነገር ነች። ብዙ ነገር በእነሱ ላይ በሌላ ቶፒክ ማውራት እንችላለን። አሁን ግን ሁሉም ነገር በእናንተ በኩል ስለሚመጣ ስትለብሱም ጸጉራችሁ ስትሰሩም ጥንቃቄም ስትቀጥሉም ቀጥሉ አይደለም ስትቀጥሉም አይቀጥል። አሁን አንተ ቤት ባለቤት ጭራሽ አርቲፊሻል የራሷን አይሆንም። ስፕሪት ጥሩ አይደለም። ብዙ ነገር ይረብሻል። ከምሩ ሁሉን አንዳንዴ ቤት እውነት አሁን ብዙ ጊዜ የስራችን ባህሪ ቢያስገድደንም ዘመኑ ስልጣኔውን ቢሆን ራሱ የሆነ ቦታ ተቆልሎ አርቲፊሻል ጸጉር ዊጉን ከምረ ስታየው ራሱ የሆነ ባዕድ የሆነ ኃይል እንዳለው ተቋለ ተሸክመ ነው ይዋልን ያደረ እንደዛ ነው። ስለዚህ የኛው ነገር ራሱ አልቅ ባህላችን ወጋችን ብዙ ነገሮች ያለነውን አሳምረን ብንይዝ ምንም ውበት ይሄንን ስለጨመርሽ ወይ ደግሞ ሌላ ስለጨመርሽ ውበት የሚጨምርልሽ የሚቀንስ ነገር የለም። ያ የመጀመሪያው ይታወቃል። የመጀመሪያው ያንቺ ውበትሽ ይታወቃል። ይሄን ነው ልክ ብታየኝ እኮ ልክ ነው። ወንድምህን ነው መመስለው ጸጉሬ ገብቶ ስለየጎተተውም ስለሆነ እንደው ሌላ በቃ አቶ መቅደስ የሚባል አንደኛ እንትን ሲሰራ ራሱ እኮ ጭንቅላት ላይ ብዙ ነገር ያመጣል። በጣም አንተ ግን ምን ታረጋለህ? እኔ ደግሞ ወደ ራሴ ስመጣ ኖርማሊ የኛ ብዙም እንትን ስላለለ ነው ኖርማሊ በራሴ ላይ ያላወራሁት። እኛ ማሳመር ብቻ ይፈልጋል እንጂ ማንከባከብ ብዙም እንደናንተ ወይ ደግሞ የጣፋንታው ስኬቱ ለወደፊት ለልጆቻችን ምናምን ለወደፊት ህይወታችን ምናምን እዚህ ላይ አይደለም፣ በእናንተ ላይ ስለሆነ ነው በሴቶች ላይ ፎከስ አደረኩት። የኔ ኖርማሊ እንዳየሹ ታጠባለሁ፣ እንደማንኛውም ሰው አበጠራለሁ። ጎፈሬ ነው ከልጅነት ጀምሬ እኔ በቤተሰቦቼ ነው የወጣሁት። እናቴ በጣም ጸጉሯ በጣም ጥቅጥቅ ያለ ነው፣ በሷ ነው የወጣሁት። የእናቴ ጸጉር እንደዚህ ነው፣ ልክ እንደኔ ነው። ምን አይነት ናቸው? እስቲ እናቴን አስታውሰን። ከእናት ባህሪ ምን መሰለህ? ዛሬ በዓል ስለሆነ ካባ እናቴ ስሟ ሚርቱ ትባላለች። ሚርቱ ማለት ዝምተኛ፣ ልክ እንደ በአማርኛ ትዕግስት እንደሚባለው ነው። ሚርቱ ነው ስሟ። ዝም ትላለች፣ መካሪ ነች፣ በጣም የዋህ እናት ነች፣ ሀሳቢ ነች። በጣም ደግሞ እንደ ማንኛውም የሀገራችን እናቶች ለእኔ ስታስብ በነበረች እናት ነች እና እኔ ከሷ ወሰድኩት ዝምታ። በተለያዩ ከሷ ጋር ሴት ሰላምተኛ ናት። በቃ በጣም ብዙ ሰው የምታቅም የማታቅም ሰላም ያለች ልክ እንደዚህ አይ ኮንታክት መጣ ሰላም ብላ ነው የምታልፈው። አንቺ በቃ ያገኘሽውን ሰው ሁላ ሰላም እያልሽ ትሄጃለሽ። ከሰላምታ ነው ብዙ ነገር የሚገኘው እያለች ያ ነገር ከሷ የወሰድኩት ነገር አለ። ሰው ሲያየኝ አሁን ይወቀኝ አይወቀኝ ሰላም ይለዋል። በቃ በትኩረት ሳያዩኝ ማለት ነው። ያ ነገር ከእናቴ ነው የወሰድኩት። ሰላምተኛ ነች፣ ጥሩ ሴት ናት። አሉ በህይወት አሁን የሉም። ሁለቱም አባትም እናትም በተከታታይ ነው ተያይዘው የሉት። 2008 መጨረሻ አባትን፣ 2009 ደግሞ መጨረሻ እናትን ተያይዞ ዛሬ ያው ልጅ አድጎ ራሱን ችሎ ደግሞ ፈጣሪ እንግዲህ ረድቶት ሰው ፊት ሲቆም የነሱ መንፈስ ከኔ ጋር ናቸው። መርቆኛል። በጣም የአባትና የእናት ምርቃት እንዴት እንደምደርስ በራሴ አይቻለው። ብዙ ነገር አይቻለው። ሰዎች የማይወጡበት ውስጥ ገብቼ ወጥቻለሁ። በተለይ በዛ እነሱ የሚሞቱበት ሰዓት የሀገራችን በጣም ውጣ ውረዶች ብዙ ነገሮች አሉ። እርግጠኛ አሁን የደረስኩበት ደረጃ ከአንቺ ጋር እስከሚያወራ ድረስ የእነሱ መንፈስ ከኔ ጋር ነው። የሚቀርቡን አምላክ እነሱ ስለሆነ ማለት ነው። ከሄዱም ባሉበት መንፈሳቸው ከኛ ጋር ነው። ቢኮዝ ከነሱ ስለመጣን የነሱ መንፈስ ሁሌ ከኛ ጋር ነው።
እናትም አባትም የመረቀው ሁሉ በተስተማራበት ደርሶኛል። እንዴት እንደሚደርስም ማቋለው ደርሶኛል። አሪያው ሊሆን ይችላል። አሁን እናትሽ አባትሽም ካሉ አንቺ ሌላ ቦታ አትፈልጊ። ብዙ ነገር ስኬት እነሱ ጋር ነው፣ እዛ ጋር ነው ያለው ብዙ ነገሮች ማለት ነው። የስኬት መንገድ የህይወት ኢንሹራንስ እነሱ ጋር ነው። ስፕሪት የነሱ ነው። በቃ ያ ከኔ ጋር ነው። ሁሌ ድረቴን ነፍቼ የምሄደው የነሱ ዱዓ፣ የአባቴና የእናቴን ዱዓ ሲሰራ የእናቴና አባቴን አምላክ እየጠራው ሲንቀሳቀስ፣ ሲወጣ፣ ሲቀመጥ፣ ሲሰራ ሁሉም መንፈሱ ከኔ ጋር ናቸው። እነሱ በአካል ሄደዋል፣ ግን መንፈሳቸው ከኔ ጋር ነው። ምንም አልፈራም። የኔ ጋርዶች የነሱ የአባትና የእናቴ ምርቃት እስከሚደርስ ድረስ በጣም ደስ ይላል። አሁን እንግዲህ እንዳልኩ በጣም ከፍተኛ የሆነ ዝና ተቀባይነት በራሱ ዝናን መሸከም ከባድ ይመስለኛል። አደም ይሄንንም ለወጣቱ ብዙ እንድታስተምር እፈልጋለሁ። ቅድም እንዳልነው ከፍ ብሎ መታየት በራሱ ጫፍ መቆም በራሱ ብዙ ጎታች ያለው ብዙ ሊጥል የሚፈልግ ያለ አይኑ ራሱ የሰው ኢነርጂ ራሱ እንደወደደ ሁሉ አይኑ ውስጥ ነው ያለውና ከሹቢቱ በኋላ በጣም ብዙ ሰዎች አውቀውሃል፣ ብዙ ድሮች መተዋል እና እንዴት ተሸከምከው? እንዴት ቻልከው? ዝናን መሸከም ይከብዳል ብዙ ጊዜ። አንተ ደግሞ ቅድም አንስቼ ነበረ ዝናን መሸከም ከየት ለመድክ ካልሽኝ አሁንም ከአባቴ ነው። አባቴ የሆነ ነገር ይለኛል። ልክ በባህላችን ልጅ ሆነሽ ስላንቺ ስም መነሳት በደንብ ተደርጎ መነሳት ሲጀምር እያንዳንዱ ሰው የከሌ ልጅ እኮ እንደዚህ ነው፣ የከሌ ልጅ እኮ እንደዚህ ተሳካለት፣ የከሌ ልጅ እኮ አለባበሱ፣ የከሌ ልጅ እኮ በጣም ይሰራል ምናምን መባል ከተጀመረ በጥሩነቱ ላ ሲነሳ ይሄ ምላስ ይፈልጣል፣ ይቆርጣል ይባላል። ይሄ አይን ይወጋል፣ ያወጣል፣ ያወርዳል ይባላል። ስለሆነም አባቴ ምን ያደርገኛል? ና ልጄ እስቲ ስላንተ ስም ምንድን ነው እንደዚህ የሚነሳ ብሎ በቢቢቱ ስር ያወጣኛል። እንደዚህ እንደምርቃት ና እስቲ ለበጎም ለክፉም ለጥሩም ና በዚህ ውጣ ብሎ ሁለቴ ሶስቴ ያመላለሰኛል። እንዳይደርስብህ መጥፎ አይን እንዳይሆንብህ ይሄ ምላስ በጥሩ ይቀየርልኝ ብሎ ይመርቁኝ ነበር። ስለዚህ ያ ነገር ከኔ ጋር ስላለ ልክ ስሜ ቡም ማለት ሲጀምር እኔ ደግሞ ወደ ቤቴ መመለስ አለብኝ። ልክ ስሜ መነሳት እንደዚህ በየቦታ እውቅናው በተጨመረ ቁጥር ዝናው በተጨመረ ቁጥር እንቅፋቶችም ይበዛሉ። የብዙ ነገሮች ስለሚበዙ ልክ ውሎ ነው የሚመስለው ሁሉም ነገር። የት ትውያለሽ፣ የት ትቀመጫለሽ፣ የት ትበያለሽ የሚባለው ነገር አለ። ስለዚህ ገበናሽን መደበቅ፣ መሸፈን፣ ውሎሽን ማስተካከል፣ ለስራ ብቻ ወጥተሽ ቶሎ ብለሽ ወደ ቤትሽ እንደዚህ ካደረግሽ የህይወትሽ እድሜ ኢንሹራንስ ይጨመርልሻል ማለት ነው። አዎ እንጂ ብዙ ጊዜ ያው በስልክ እንደዋወላለን። በጣም ማከብረን ወድ ወዳጄ ነውና ስደውል ቤት ነው አደም ከተደወለ ቤት ነው። የልጆች ድምጽ አለ፣ ቤት አለ። በጣም ጥሩ የቤተሰብ ኃላፊነን መጣበታለን ወደ ትዳር ህይወት ነው። ቤት ውስጥ ነው። እዚህ ቦታ አየነው አደምን፣ እዚህ መጠጥ ቤት፣ እዚህ ውካታ ከስራ ውጪ ብዙ የምትባል ሰው አይደለም። እውነት ነው። ጋባዥ ጠፍቶ አይመስለኝም። እንደውም ጋባዡ ብዙ መሰለኝ። ጋባዥ ጠፍቶ አይደለም። ቅርታ አድርግልኝና ልክ ነሽ። እኔ ጋባዥ ጠፍቶ አይደለም። ቅድም ያልኩሽ ውሎ ያልኩሽ ያ ነው። ቤት ከዋልሽ ብዙ ገበና ሸፈንሽ። ገበናሽን የማየው አንድ ጣራና ግድግዳ፣ ልጆችሽና ባለቤት። ከዛ ውጪ ስራ አለ ሲባል እንደ ማንኛውም ተዘጋጅቼ ለስራዬ፣ ከዛ በኋላ ወደ ቤት። ወደ ከተማም ሲወጣ ይሄ ጫጫታ ግርግር የበዛበት ፓብሊክ የሆነ ኤሪያ ህዝብ የሚበዛበት አይነ የሚበዛበት ሳይሆን የሆነ ደፈጣ አለ አይደለም። ከግርግዳዬና ከጣራ ጋር ቁጭ ብዬ ሻይ ቡናዬን ጠጥቼ ወደ ቤት። ብዙም ጊዜ የሚጫወተው የሆነ ፕሮግራም ሲኖር፣ የቤተሰብ ፕሮግራም ሲኖር፣ የሆነ ኮንሰርት ሲኖር፣ እንዲሁ ደግሞ ያው ኮንሰርት አዘጋጅ ስለሆንኩም እዛም ብዙም እንትን የለም፣ የምትጫወትበት እድል የለም። ህዝብን ለማዝናናት እስከሆንኩ ድረስ ህዝቤን ለማዝናናት ራስን አዘጋጅቼ ሳይለንት ሆኜ ህዝቤን እንዴት አድርጌ ያዝናናለሁ፣ እንዴት አስደስታለሁ እንጂ አሉ እንደዚህ ተከበነ የምንቀመጥ እዛ ጋር ስለ ስራና ስራ ብቻ ነው። ሌላ ነገር እንደዚህ አንዳንዴ እንደ ሽማግሌም ያደርገኛል። ቁጭ ብዬ በቃ ነገሮቹን ማሰላሰል፣ ማየት፣ መገናዘብ፣ በቃ ቁጭ ማየት። ስለዚህ
አንዳንዴ ታውቀን ተደበቅን ነው እንደዚህ በቃ እኔ ታውቀ ይሁኝ ማለት ደብቁኝ ደብቁኝ ለምን በቃ እሱ ነገር ጥሩ ነው እንዳልኩሽ የሚያመልጥ ግን አይመስልም። አሁን አንድ ጥያቄ ጠይቃለሁ አደሜ፣ ወቅት አላችሁ ይባላል ወይም ደግሞ በጊዜ ተጠቀም፣ አሁን እኮ ያንተ ጊዜ ነው ባለ ጊዜ ነው ይባልና የሚያመልጠን ይመስላል። ለዛ ይመስለኛል እኮ ጫፍ ስንደርስ ሁሉ ቦታ መሆን ያለብን ይመስላል። መጠቀም ሁሉ ቦታ ያንን መያዝ ያንን ማግበስበስ ያለብን ይመስላል። ግን መከበር ደግሞ የድሮቹን አርቲስት የጥበብ ሰዎች ስታይ እና ልጅራን ስታይ ሌሎችንም ስታይ ሞገሳቸውን ክብራቸውን ጠብቀው ለኖሩበት ዓላማ አንድ ሆነው ራሳቸውን ገዝተው ታያቸዋለህ እና ያንን ነገር ለታዳጊ አሁን አንተን በጣም ብዙ ለሚመለከቱ ትልቅ ትምህርት ይመስለኛል። እና ያመለጠህ አይመስልህም? በጊዜ ልጠቀም ቶሎ ያንንም ሊያዝ ብለህ አትጓጓም? ያጣሁት ነገር ስላሌለ ያጣሁት ነገር የለም። ከዚህ ውጭ የሚሰጠኝ ጊዜው የሚሰጠኝ ሌላ ነገር የለም። የሆነ ነገር አንስተሽ ነበረ ባለ ጊዜ የሚባል አሁን ለምሳሌ ባለ ጊዜ ማለት እኔ ሰዎች እንዴት እንደሚረዱ ነው እንጂ ጊዜ ሰዓት ነው አይደለም? ሰዓት ነው አይደለም? እንደዚህ ያው ሰዓትን ከማይክሮ ሰከንድ ይጀምራል፣ ከዛ በታች ይጀምራል። እችን ማይክሮ ሰከንድ የሰጠን ማን ነው? አምላካችን ነው። የምናመልከው አምላክ ነው። እኔ ማይክሮ ሰከንድ በእጄ ያለኝ ሰው ስለ ሰዓታት ማውራት የለብኝም። ስለ ማይክሮ ሰከንድ ማሰብ መቻል አለብኝ። ከዛ በኋላ ነው ስለ ጊዜ የሚያወራው። ጊዜ የሁላችን ነው። ባለጊዜ እቺ ባለጊዜ ላንቺም ነው። እዚህ ቤት ውስጥ ያላለው ሁሉም የሁላችንም ነው ባለጊዜ ማለት። ጊዜ እቺ ብቻ እቺ ናት። ሰዎች አሁን በሚሰጡት በፖለቲካ እንትን ሳይሆን ጊዜ የሁላችንም ነች። እያንዳንዱ ሰው የሰው ልጅ የራሱ ማይክሮ ሰከንድ፣ የራሱ ሰዓት፣ የራሱ ጊዜ አለ። ያቺ ናት። አውቀሽ የተጠቀምሽበት ያንቺ ትሆናለች፣ ካላወቅሽበት የሌላ ሰው ትሆናለች። የትም አሁን ከዚህ መንግስት ጋር ያይዘው እንደጋጣሚ ሆነን ኦሮሞ ውስጥ ተወልደን የኦሮሞ ህብረተሰብ ሆነን እንደጋጣሚ የአማራ ልጅ ሆኜ ሊወለድ ይችላል፣ የትግራይ ልጅ ሆኜ ሊወለድ ይችላል። እሱ ማንም በሰርቲፊኬት ለማንም የሚሰጥ ማንም የለም። ይሄ የአምላክ ስጦታ ነው። ባለጊዜ ማለት በእንደዛ አይነት በዛ ሳይድ የሚመለከቱ ሰዎች አሉ። በስልጣንም እንደሆነ ነገርም ወደዛ የሚወስዱ ነገር አለ። ባለጊዜ በአሁን ሰዓት በህይወት ያለ ሰው ልጅ የሞተውን ጊዜውን ጨርሶ ሄዷል። የመኖርና ያለመኖር ነገሮች ውስጥ ማአት ነገሮች ስለሚታዩ ባለጊዜ ማለት በጥቅም እንደጋጣሚ ነገሮች የደላለት ወይ ደግሞ የሆነለት ብቻ አይደለም። ባለጊዜ ማለት በአሁኑ ሰዓት እዚህ ቤት ውስጥ ያለው ሳይሆን ባለጊዜ ነኝ እኔ፣ አንቺም ባለጊዜ ነሽ። እቺን ጊዜ ትንፋስ ያለው ምንቀሳቀስ ምራመድና ምንቀመጥ ምንነሳ ሰው ማውራት የሚችል ሰው ጊዜው ነው። ኢቭን ተኝቶ አልጋ ላይ ያለው ጊዜውን ያችን ጊዜ የሰጠ አምላክ እስከሆነ ድረስ ባለጊዜው እኔ እንደምረዳኝ እንደገባኝ ማለት ነው። ስለዚህ በጥቅም አንግል ብቻ ማየት የለብንም። ጊዜ ራሱ ጥቅም ነው። አምላክ የሰጠኝ ጊዜ ራሱ ለኔ ጥቅም ነው። እቺን እኔን አይደለም እቺን ሰዓት እቺን ካንቺ ጋር የሚያወራበት ሰዓት የሰጠኝ አደም ሳይሆን ወይ መቅዲስ ሳትሆኚ አምላክ እስከሆነ ድረስ ጊዜውን የሰጠኝ እያመሰገንኩ መጥፎም ይሁን ጥሩም ይሁን ጊዜ ደግሞ እንደሚሄድ እንደሚመጣም ሁላ በዛው ልክ የሁላችንም ልጅ ባለ ጊዜ በዚህ ሰዓት በዚህ ጊዜ በህይወት ላሉ በዓለም ላይ ላሉ ሁላ ባለ ጊዜ ነው። እኔ እንደዛ ነው የምገምተው። ከጥቅም ጋር ጥቅም ጤዛ ነው፣ በስ ከሱ ጋር እንትን አይልም። ጊዜ ግን የሁላችንም ልጅ በጣም ትልቅ ሐሳብ አነሳ። የጊዜ ባለቤት ፈጣሪ ነው። የጊዜ ባለቤት ሰሪው ነው እንጂ ጊዜው ያመጣው ምን ጊዜው አምጥቶ እግሩን ሰቅሎ አስፋልት ላይ የሚሆን ነው። ለምሳሌ ደልቶ የሆነ ነገር ጊዜው መጥቶለት እግሩን ሰቅሎ ሳይሰራ ከእግዚአብሔር ጋር ከአላህ ጋር የሚጣላ ስንት ሰው አለ። በተገኘ ሰዓት አምላክ በሰጠን ሰዓት የመጠቀም እድል ከኔ ነው። ተፍ ማለት ከኔ ነው። ለስራም ለአንዳንድ ነገሮች አሁን እየሰራ ያለው አርቲም ሆነ ሌላ ነገር እችን ማይክሮ እኔ ብቻ ልንቀሳቀስ ተንቀሳቅሼ ደግሞ የአምላክ እጅ ይጨምርበታል በዱዓ። ይሄንን ካደረኩ እሱ ራሱ ለምን እንትን ይተወኛል? ያግዘናል። ሳንንቀሳቀስ ዝም ብለን ደግሞ በቃ ነገሮችን ብቻ ክሪቲሳይዝ ማድረግ የሆነ ነገር ብቻ እንትን ማድረግ ትክክል አይደለም። ጊዜ መውቀስ ትክክል አይደለም። ጊዜ የሚሰጠን ለክፉም ለደጉም ለመንግስትም መንግስታዊ ላልሆኑ ድርጅትም ጊዜ የሚሰጥ አምላክና አምላክ ብቻ ነው። በህይወት እስካለን ድረስ የሁላችንም ናት ጊዜ። አንቺም ባለ ጊዜ ነሽ፣ እኔም ባለ ጊዜ ነኝ። ትልቅ ሐሳብ አነሳ።
ያም ሲመጣ እንግዲህ ለመጠቀም እኮ ጊዜው መዋጀት ያስፈልጋል። ትልቅ ሀሳብ ነው። ለተኙ ላንቀላ ሌባ ለመስረቅ እኮ ማሰብ ይፈልጋል፣ ያስባል እኮ ለማሰብ ጊዜ ይሰጣል። ለመስረቅ እኮ አይደለም ለመስራት ስራ ሰርተሽ ላብሽን አንጠባጥበሽ ለማግኘት እንዴት ጊዜ ያስፈልጋል ለሁሉም ማለት ፈልግ ነው። እውነት እንደውም ስታነሳ በላብ በወዝህ የሚለውን ስታነሳ አደም ሙዚቀኛ ብቻ አይደለም። አሁን በጣም ኮንስትራክሽን ላይ ብዙ ስራዎች ላይ ልማት ስራዎች ላይ እየተንቀሳቀስክ ነው። ምንን ያስታውሰኛል? አንድ ሰው የተሰጠው መክሊት ሙዚቃ ብቻ ነው ወይም ዘፋኝ ብቻ ነው ተብሎ ጥበብ ወንዝ ያሻግራል። ስምህን ለህልምህ ትኖርበታለህ። ግን ደግሞ ዓለም እየፈጠነበት ባለው ጊዜ ከአንድ በላይ ሙያተኛ መሆን ይቻላል፣ ከአንድ በላይ መንቀሳቀስ ይቻላል። እና ንግድ ውስጥም የተለያዩ ቢዝነሶችም ዓለም እየገባ ነው አሉ። አዎ የግድ ይላል። አርት እንደ አምላክ ከሰጠን ሙያ እንጥዬ ናት። ልክ እንደ ጤፍ ፍሬ ናት ለኔ። መዓት ደግሞ ከዚህ በላይ እንደ ኮምፒውተር እዚህ ውስጥ ናቹራል የሆነ ኮምፒውተር አለ አይደለም? በተፈጥሮ አምላክ ከሰጠን ኮምፒውተር አለ። ከዛ ውስጥ እንደ ጣፍ ነገር አልተጠቀምኩም እኔ። የግድ እኔ አንድ ሙዚቃ ብቻ የሚሰራ ከሆነ ትክክል አይደለም። ያ ሙያ ነው፣ አከብራለሁ። ከዛ ጎን ላይ ደግሞ ሰፊ ጭንቅላት ሰጥቶን ልክ ኮምፒውተር ከኛ አይደለም ተፈጠረው። ኮምፒውተር የሰሩት እኮ የሰው ልጅ ነው አይደለም? ስለዚህ እኔ ደግሞ እኔ ውስጥ ያለው ኮምፒውተር እስካሁን ቢዚ አልሆነም፣ ክፍት ነው። አንድ ብቻ ነው ተጠቀምኩት። ማት ነገሮች ገና መስራት እፈልጋለሁ። ጤና ብቻ አስጠኝ። ኮንስትራክሽን መስራት አይደለም ብዙ ነገር ሌሎች አምላክ እድሜና ጤና ከሰጠኝ ሙዚቃ ብቻ አይደለም የምሰራው። ሰው ልጅ መስራት ይችላል፣ የሰው ልጅ ይሄን መስራት ይችላል የሚባለውን ስራ ሁላ ለመስራት ዝግጁ ነው። ትልቁ ግን ጤና ያርገኝ። እሱም ያስተምራል ብዬ ነው። አሁን የሚሰሩ ነገሮች ከአንድ በላይ መስራት እንችላለን፣ ማድረግ እንችላለን። ወጣት ነህ፣ ብዙ ነገሮች አሁን ጊዜ የለንም እንላለን። ሙዚቀኛውን ስታይ የሆነ ግሩፕ አለው፣ የሆነ የሚውልበት የሚያመሽበት አለ። ጊዜ የለውም እኮ ምን ሙዚቀኛ ጊዜ አለው? ሌሊትም ቁጭ ብለን ነው ቀን ቁጭ ብለን ነው ይላሉ። እና ጊዜ እንዴት ነው የምትጠቀመው? ትልቁ ነገር እዛ ጋር ነው። ጊዜ እንግዲህ አለ፣ አጠቃቀምሽ ነው። ቅድም ያልኩሽ ነው። ለዚህ ነው ማይክሮ ሴከንድ አጠቃቀም ካልሽ ትልቅ ታሪክ መስራት ይችላል። በማይክሮ ሴከንድ አስተምረኝ እስቲ ራሴ የመኖር አለመኖርሽ እንትን በማይክሮ ሴከንድ ውስጥ እንጂ ሰዓታት ውስጥ አይደለም። ሽብቱ ሀሳብ ሲመጣልኝ አሳወቀኝ አይደለም ለዓለም በዛው ልክ ነው። ሌላ ታምር የለም። ሽብቱ ሲሰራ ሌሊት ነው የሰራሁት። ሌሊት ሲሰራ ደግሞ እኔ ከ4 ሰዓት በኋላ ወደ ቤቴ ነው። አቀናባሪ ከ12 ሰዓት ወይ 1 ሰዓት ራት ከበላ በኋላ 3 ሰዓት ስራ ስራልኝ። እኔን የምትቀጥርበት ሰዓት ሌላ ሰው እንዳትቀጥር፣ በኔ ላይ ሌላ ሰው ድርቢ አትቅጠር። ከዛ በኋላ ሰርቼ ጥሩ ጭንቅላት ማታ ገብቼ 6 ሰዓት ከተኛው 6 ሰዓት እስከ 12 ሰዓት ከተኛው 12 ሰዓት ተኩል ላይ 1 ሰዓት ላይ ተነስቼ ጥሩ ፊት ይዤ ስፖንሰርም ለመጠየቅ ይሁን ሌላ ስራም ቢሮ ሄጄ ለመፈጸም ይሁን መጀመሪያ ጥሩ ፊት፣ ጥሩ አፕሮች፣ ጥሩ እንቅልፍ መስራት ስላለብኝ ይሄን ሁላ ከኔ ነው የምጠበቀው። ሰዓቴን አሬንጅ ማድረግ ከኔ ነው የምጠበቀው እንጂ ልክ እንደ ጅብ ማታ ማታ ምን ሆናል? ተነስቶ ብዙ ነገሮች ይረብሻል። የሚበላውና የምጠጣውን ይፈልጋል። ቀን የለም። ያኗኗር ዘይቤ ማስተካከል ነው። ብዙ አርቲስቶች አሁን ምንድነው የሚያደርጉት? ማታ ማታ ስቱዲዮ እዛው ይሰራሉ፣ እዛው ይተኛሉ። ይሄ ጥሩ አይደለም። ሰዓት ማመቻቸት ብዙ ስለሰራሽ ብዙ ስለዛ ስላደስሽ አይደለም። እዛ ራስሽን ሲባረክ ነው የሚወጣው። ስራ ደግሞ አመት ስለጠበቅሽ አይደለም፣ ቆይተሽ እንትን ስላደረግሽ አይደለም። እኔ ከነ ክሊፑ ጭምር 4 ወር ነው የሰራሁት ሽብቱ 4 ወር። አመት ቆይተሽ ምን ብለሽ ምናምን ልክ ያሁኑን ጅማን እኔ ኮንሰርት አለ ተብዬ ነው ተዘጋጅ ስሉኝ ከዚህ በፊት የሰራሁት አልበሜ ውስጥ አለ። እሱን አልሰራም። ያ የራሱን መንፈስ ይዘው ሄደዋል። ሌላ ደግሞ ለኮንሰርት በየርክበት እዚህ ጋር 20 ቀን አስቀድሞ ሲነግሩኝ ግጥምና ዜማዬን ቁጭ ብዬ መጽሐፍ ጀመርኩ፣ ማሰብ ጀመርኩ። ባልተሰራ ሁኔታ ብሰራስ የሚለውን ነገር ባህል ዘመናዊ ያርገ ሰራው። በቃ ጊዜ በተሰጠ ማይክሮ ሰከንድ ጥሩ ነገር መስራት ይቻላል። እኔ ምንድነው የምጠቀመው? የአኗኗር ዘይቤን አስተካክላለሁ። ማታ ማታ ጥሩ እንቅልፍ መተኛት አለብኝ።
የግድ ሆኖ ደግሞ በጣም አስቸኳይ ከሆነ እሱንም ደግሞ ሰዓትን ቆጥቤ በጣም ሳልጎዳ መስራት አለብን። እንደዛ ነው። ቀን ቀን የሚተኙ አርቲስቶች ማለት አሉ ብዙ እንግዲህ ትገልላለህ ከማህበረሰብ ከህዝብ ማህበራዊ ህይወት ራሱ ይቃወሳል። ጥሩ ፊት ይዘሽ ራሱ ለሰው አትቀርብም። ጉዳት አለ። አሁን ሰው ደግሞ ገና ፊትሽ ነው የማየው የተጎሳቆለ ፊት ይዤ ፊት ለፊትሽ መቆም አልፈልግም። በቃ ትክክለኛውን ፊት ይዤ መቆም እፈልጋለሁ። ለምን የሚሰራው አርት ነው። ከኔ ፊት የምጠበቀው ፊት ነው፣ ገጽታ ነው፣ አለባበሴ ነው። ሁሉ ነገር ደግሞ የአርት ከአርት ጋር ስለሚያያዝ ዲቴል ራስን እጠብቃለሁ። እዛ ተኝቼ ነገ ቢሮ ቀጥሬ ከ2 ሰዓት ተኩል ከሆነ እንቅልፍ ካልተኛው በዛ ፊት ቢሮ መግባት አልችልም። እንግዲህ ከሰው ጋር ነው የምትኖሪው። ቅድም እንዳልኩሽ ጅብ ኑሮ አይደለም የምኖረው፣ እንስሳ አይደለሽም። ስለዚህ ይሄ የአኗኗር ዘይቤ ማስተካከል ነው። እንደዛ ነው ነምስ። ሰላም ውድ ወዳጆቼ፣ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በጣም ትልቅ መርህ አለ። ከጠበቅኩት በላይ በጣም ጥሩ መርህ አለ። የሚያስቀና ህይወት አለ። ወደ ኑሮ እንምጣኔ ምን እላለሁ፣ ፈጣሪ ሲወደን በሁሉ የተሳለን ያደርገናል እና አንዳንዴ በጥበቡ አንቱ ትላቸውና ቤታቸውን ያልሰሩ ጥበበኞች አሉ ሁላችንም። አንዳንዴ ደግሞ የቤቱን ሲይዙት የውጩ ያመልጣቸዋል እና መባረክም ነው ብዬ አስባለሁ። በጣም የተባረኩ 3 ልጆች አሉ። በጣም የሚያስቀና ትዳር ህይወት አለ። ትንሽ እስኪ ያስታውቂ። እኔ 3 ልጆች አሉ፣ 2 ሴት ልጅና 1 ወንድ። በጣም ከኔ ጸባይ ጋር ላክም ደግሞ የውስጤን አይቶ ጸባይን የሚያነቡ ትንሽ ነው ልጅ ነው ጸባይን የሚያውቁ የምረዱኝ። አደም ምን ይፈልጋል፣ ምን ይጠላል፣ ባለቤትም በዛው ልክ አደም ምን ይፈልጋል፣ ምን ይጠላል። አይደለም ቤተሰብ ጓደኛ ራሱ ትንሽ ጊዜ ቆይቶ የሚለያይ ጓደኛ ስለ ጸባይ እርስ በርስ ካልተዋወቁ ወዳው ይለያያሉ። ትልቁ ነገር ከአንቺ ጋር ጓደኛ ሆንኩኝ ትልቁ ነገር ምንድነው? ጸባይሽን ማወቅ፣ አንቺ ደግሞ የኔን ጸባይ ማወቅ። አደም ምን ይጠላል፣ ምን ይወዳል፣ ምን ይፈልጋል የኛን የጓደኝነት ዘለቀታን ያሳምርልናል ማለት ነው። አለበለዚያ ደርሶ መልስ ይሆናል። ከዛ በኋላ ተለያዩ እኮ ይባላል። ድክመትሽን አውቄ ያንቺ ጥንካሬን አውቄ ብዙ ነገሮች የሚጠዩ ነገር አውቄ በዛው ልክ ደግሞ የምትፈልጉና የማትፈልጉን ነገር ከለየው የኛ ጉዞ ረዥም ይሆናል። የጓደኝነት አብሮ መሄድ ረዥም ይሆናል። ቤተሰብም በዛው ልክ ደግሞ አደም ምን ይፈልጋል፣ ባለቤቴ አደም ምን ይፈልጋል፣ ምን ይጠላል፣ ጸባው እንዴት ነው፣ ሁኔታው እንዴት ነው፣ ወሬ ይፈልጋል፣ ብዙ ማውራት ይፈልጋል፣ ጭንቀት ይፈልጋል፣ አይወድም፣ ይወዳል፣ ብዙ ነገር። ይሄን ነገር መጀመሪያው ከተረዳ ለዚህ ለባለቤት ደግሞ 1 ወር ይበቃል። ትክክለኛው ኑሮ ከሆነ 1 ወር ይበቃል። አደም ምን ይፈልጋል፣ ምን ይጠላል፣ ምን ትፈልጋለህ? ግን አሁን የሙዚቃ ህይወት አለ የተረጋጋች የቤት አባወራነት በጣም አባወራ ትመስለኛል። ይሄ ለእንደኛ አይነቱ የምትሆን አይደለም። እኛ ያባወራውን ድርሻ ወስደን አቅርበህ ብላ ሰጥተህ ብላ ነው። እናንተ ቤት አይመስልም። እኔ እንደባወራ የምፈልገው ኖርማሊ ካስተዳደግም እኔ ኦሮሞ ነኝ። ከኦሮሞ ደግሞ ጉጂ አካባቢ ለሴት ልጅ ያለው ክብር ትልቅ ነው። ያ ማለት ደግሞ ሁሉም ነገር ቅድም እንዳወራሁት በእናንተ በኩል ነው። ክብሩም፣ ወገሙ፣ ስርዓቱም ሴት ልጅ ሞሶሶ የቤት ገበና ሞሶሶ እስከሆነች ድረስ ክብር ይሰጣታል። እንደዛ ነው ያደግኩት። ከአባቴ የወረስኩት ነገር አለ፣ ከአካባቢ የወረስኩት ነገር አለ። ትልቁ ነገር መደማመጥ ካለ አደም ምን ይፈልጋል፣ ምን ይጠላል፣ እሷ ምን ትፈልጋለች፣ ምን ትጠላለች፣ ሁኔታው ምን ይመስላል፣ የአደም ሁኔታው ምን ይመስላል፣ ምን ይፈልጋል፣ ምን ይጠላል። ይሄ አንድ ላይ ተደምሮ ነው ቤት የሚመሰረተው። አለበለዚያ እኔ እሷ ሴት ናት አይደለም እዴ ስትናገረኝ ሴት ስለሆነች እዴ ዝም በል እኔ ጋር አይሰራም። 50-50 ነው። 50-50 ነው። እኔ ቤት ለመገንባት
የተለያዩ ቀዳዳ ለመሸፈን የምተጋ የምሮጥ ከሆነ እሷ ደግሞ በድክመቷ ችላ በማለት ቀዳዳ የምታሳይ ከሆነ ቤት እንደዚህ አይገነባም። እኔ አንቺ በዛው ልክ ደግሞ እንደኔ ቅድም እንዳልኩሽ በዛው ልክ ቤት ለመገንባት እንደዛ ምጥሪ ከሆነ አደም ደግሞ ቀዳዳ የሚያሳይ ከሆነ ትክክል አይደለም። ለዛ ነው እኔ ጋር 50-50 አንድ ልብ አንድ ቃል አንድ ልብ አንድ ቃል አንድ ሐሳብ። አለበለዚያ ብቻዬን አልኖርም። ልክ እንደ መጀመሪያ እንዳልኩሽ እንዳዳም ለምን መጣች ከጎን። ለዛ ነው እሷ በመመጣቷ ሙሉ ሆንኩ፣ እኔም አንቺ ጋር በመጣቴ ሙሉ። በዛ ነው እኔ ነገሮቹን እንዴት ታወቃችሁ ግን አደም ይበላል ትንሽ ያስታሰኝ። ከዛ ወደዚህ ስመጣ ነው እዚህ አንድ ጓደኛ ያለ አትሌት ናት። እሷ አትሌት መሪማ መሐመድ ትባላለች። ከዛ ስመጣ እንደ አጋጣሚዎች አሉ። ያው ትዳር እንግዲህ የአምላክ ስጦታ ነው፣ የአላህ ስጦታ ነው ይባላል። ኖርማሊ እንዴት እንደምንተዋወቅ ኖርማሊ አንድ ጓደኛዬ ማሳጅ ይሰራል፣ የሀገሬ አካባቢ ልጅ ነውና አንድ ጓደኛዬ አለ ከሱ ጋር ተዋወቅ ያለኝ። ከዛ በኋላ ተዋወቅን። የትዳር ጥያቄ መጣ። ስታያት እንዳያት ልብ ደነገጠ? አልደነገጠም። የለም እንደዛ ነው ያጋ የለም ድንጋጤ ምናምን የለም። ወይ ልብ ሳይልሽ ካላ እናቴ ተተረከከ የሚል የለም እንደዛ ነገር። ይሄ ወሬ ነው። ድንጋጤ እንደዚህ ልብ ስብራት ምናምን የለም። ምኑ ከተሰበረ ታዲያ ምኑን ታዲያ እንጠገን ታዲያ እንዴት አድርገን እንጠግናለን? አይሆንም እሱ ነገር። ታያለሽ መልክ አይደለም ውስጧን መንፈሷን ስፒሪቷን ማየት ነው እንጂ ከኔ የምጠበቀው የውጫዊ አካል ለኔ እንትን ቦታ የለም። ስለዚህ ከዛ በኋላ ተዋወቅ አየው። ጊዜ ይፈልጋል፣ ትዳር እስከሆነ ድረስ ጊዜ ይፈልጋል። ከዛ በኋላ ዛሬ ላይ ቤተሰብ አፍርተን አብረን እሷም ተፍተፍ ጎበዝ ጠንካራ ሴት ናት። ትሰራለች፣ ትፈጋለች፣ ትሮጣለች። ኢንቨስትመንት ውስጥ ገብተን ስራችን ሁላችንም እንደዚህ ተፍተፍ እናለን። እሷም ደግሞ ቤትም ውጭም ነው በዛው ልክ ባለኝ ሙያ ተጋግዘን ቤት ተቀመጪ አትል። አሁን እንኳን ሙዚየም ናት እንደ ቤት የምትቀመጠው። በቃ አልኩሽ እኮ 50-50 ነው። 50-50 በቃ ከኔ የምጠበቀው አደርጋለሁ እንደባወራ፣ እሷም እንደ ባለቤት ታረጋለች። መደማመጥ አለ፣ መከባበር አለ። አደም ምን ይፈልጋል? ቅድም እንዳልኩሽ ሰዓት ምን ትፈልጋለች? ይሄ ካለ ቤት ይመሰረታል። እንደዛ ነው እኔ የምኖረው። በጣም ትልቅ ትምህርት። ምን ምግብ ነው የምትወደው? ዛሬ እንግዲህ ልዩ ፕሮግራም ስለሆነ በጣም የሚወደው ምግብ ምንድን ነው? በቃ እኔ እንጀራ ነገር ነው ወይስ እንጀራ ነው የምፈልገው? እንጀራ ነው። ዳቦ አይመቸኝም። ፓስታ መኮሮኒ ምናምን አይመቸኝም። እንጀራ ብቻ ነው። ታቸውኝ ቆጮ ነበር የምወደው። ማይ ፌቨራይት ቆጮ እሱ ነው። በሱ ነው ያደግኩት። እኔ 97 ነው ወደ ሃይስኩል ስገባ ነው ቆጮ ጋር የተለያየሁት። አሁንም ገጠር ስሄድ የትም ስሄድ የኔ ምርጫ ቆጮና ቆጮ ብቻ ነው። በቆጮ ነው ያደግኩት። ከዛ በኋላ ነው እንጀራ እንኳን ከተማ ከገባው በኋላ ነው። እዛ ሆነን ደግሞ ልክ በዓል ሲመጣ ነው እንደጋጣሚ የገጠር ጤፍ ከማሳችን እንትን አድርገን እንጀራ የሚጋገረው እንጂ ለበዓል ነው እንጂ እንጀራ የምናየው ቆጮና ቆጮ ነው። እኔ ፌቨሬት ምግቤ የምወደው አሁንም የምፈልገው ቆጮ ነው። ደስ አሁን እንግዲህ ይሄ ዘመናዊነት ይባልና ወንዶች ገብተው እንግዲህ አንዳንድ ሴቶች አይ አንተም አብስል አንተም ገብተህ ስራ እኩል 50-50 ከሆነ ግባና ስራ የሚሉ እንደውም አሁን ወንዶቹ ሁሉ ሴት እያደረጉ ግን ምንድነው እዚህ ላይ በተፈጥሮ አምላክ 50-50 ቃልኩሽ። ይሄ ግባና ኩሽና ገብተህ አብስል ወይ እንጀራ ጋግር ምናምን አይደለም። በፍላጎት ኖርማሊ ማድረግ ትችላለሽ። ነገር ግን የኛ አመጣጥ የኛ አስተዳደግ የኔ አስተዳደግ የናቴ ስራ አለ፣ የአባቴ ስራ አለ። በዛው ልክ ያወረስኩት የናቴ ስራ ምንድነው? የአባቴ ስራ ምንድነው? አባቴ ከየትም ለፍቶ ፈግቶ እሷን ማስተዳደር ግዴታ አለበት። የግድ እሷ ሰርታ ፈግታ ታመጣለች የለም። በወቅቱ ኖርማሊ አሁን 50-50 ነው የምልሽ። እሷ ሰርታ ማምጣት አለባት አይደለም። ገብቶሻል አይደለም? አዎ፣ መብቷ ሐሳቧ እኩል ይከበራል። እኔ ግዴታ አለብኝ እሷን ሰርቼ ቦክቼ ፈልጬ የማስተዳደር ግዴታ አለብኝ።
ይሄ ድሮ ተሰጠኝ። በቃ እሷ ራሷ ብር ናት ይላል እኛ ጋር። እሷ ራሷ ሀብት ናት ይባላል እኛ ጋር በባህል። እሷ ራሷ ሁሉ ነገር እስከሆነች ድረስ እሷ ብዙ ነገር ቤቱን የምታቆመው እሷ እስከሆነ ድረስ ቢያንስ እኔ ውጪ ላይ ሰርቼ ፈግቼ ለፍቼ አምጥቼ እሷ ማኖራት ነበር። እሷ ደግሞ እኔም ልስራ ካለች መብቷ ነው። ስለሆነ ምንድነው እሷ ራሷ ብር ናት ያልኩሽ እኮ። እሷ ራሷ ብር ነች። ብር ለማምጣት የት ትሄዳለች? በቃ ብር ናት። ልጅ ነው የምትሰጠኝ ማድረግ የማልችለው ከልጅ የበለጠ ሀብት የለም። ቃሉ ደስ ሲል ሚስቱን አንቺ ራሱ ብሬ ነሽ ሀብቴ ነሽ በእውነት። ስለዚህ ያ ነገር ትልቅ ነገር ነው። ከቻለች ይሰራለሁ ካለች ችግር የለውም። ካመጣች ይሰየው፣ ካላመጣችም ችግር የለውም። በደንብ አድርጌ አስተዳድራታለሁ። እንደውም ስርቆት አይፈቀድም እንጂ ሰርጬም ለፍቼም ፈግቼም የማምጣት ግዴታ ከኔ ነው የሚጠብቀው። ይሄ ነው እኔ አስተዳደግ። ለዛ ነው ሹብቱ ውስጥ ዱርዬ ሞቲቆቴስ ቡልቻ የሚል አንድ ዱርዬ አይደለሁም ሰርቼ ፈግቼ ነው የሚያስተዳድርሽ እሺ በይኝ ነው። ከሰራቸው ሙዚቃዎች ባለቤትን የሚነካ ያው ሴትን የሚያሞግስ አንድነትን የሚሰብክ ነው። ያው ፍቅር አስበህ ይሰራዋል። ኖርማሊ ስለ አንቺ ቢዘፍን ስለ አሁን የሆነች ልጅ ቢዘፍን መላው ለኢትዮጵያ ሴት ነው የሚዘፍነው ማለት እኮ ነው። ኖርማሊ ሴት ሀገር ውስጥ ያለችው ከሀገር ውጭ ነጭም ቀይም ጥቁርም ከሆነች ሴት ናት። ቤት ላለችው ውጭ ላለችው ማለት አንድ ነው ለሁሉም። ቢኮዝ አምላክ አንድ አድርጎ ነው አይፈጠራቸው። ኖርማሊ መርጬ ሄዋኔን ወደ ራሴ ያመጣው ማናት? አሁን ከኔ ጋር ያለችው ልክ እንደ ሄዋን ነች ለኔ። እኔ ደግሞ አዳም ነው። ያኛው የሄደው አዳም ነኝ ነው። የሄደው የለም ያለለው ማለት ነው። ሄዋን ማለት እሷ ናት። አላየውም አይደለም። የኛ አመጣጣችን አዳም ነው አይደለም የሚባለው። ልክ አሁን ያሁኑ አዳም እኔ ነኝ። ያውና ሄዋን እሷ ናት። ስለዚህ እሷ ሁሉ ነገር ነች። ማድረግ ያለብኝን ነገር አደርጋለሁ ለእሷ፣ እሷም ደግሞ ለኔ ማድረግ ያለባትን እኔ ታደርጋለች። ስለሆነም ሌላውን ያለፈውን እንደ ታሪክ ነው የምንወስደው። ይሄኛው ደግሞ በአሁኑ ሰዓት አንቺ ለባልሽ ሄዋን ነሽ፣ እሱም ደግሞ አዳም ነው ለአንቺ። ትክክል። እንግዲህ በቅርቡ ደግሞ ከሀገር ውጭ ወጥታችሁ ነበር። ራሻ በጣም ትልቅ ዝግጅት አሳይታችሁ የዓለምን ሕዝብ አስደምማችሁ። በተለይ ያንተ ሙዚቃ መድረክ ላይ ስትጫወት ፈረንጆቹ እንግዲህ የነበሩት ኃላፊዎች ሁሉ በጣም ተደመው በጣም ብዙ ተደንቀው ሲያዩ ነበር። ትንሽ ስታጫውተኝ የራሻ ቆይታችሁ። አዎ አጋጣሚ ሀገር ውስጥም እንደዚህ የተለያዩ ቦታ ከሰራም በኋላ ነው የኛን ሾው ካሳየም በኋላ ነው ወደ ውጭ ሀገር ራሽያም ቻይናም ቤጂንግ ሄር ነው። በእውነቱ ኪን ኢትዮጵያ የሚባል ቡድን ነው ሀገራችን ወክልን ነው ወደዛ የወጣ ነው። ሀገርን ወክሎ መሄድ ትልቅ ነገር ነው፣ ትልቅ ኃላፊነት ነው። የተሰጠንን ኃላፊነት በአገባቡ ተወተናል። እኛ ሙሉ ከኛ የምጠበቀውን ነገር ሄደን አድርገናል። እነሱም በጣም ነው ተቀበሉን። እንግዲህ ከተለያዩ አካባቢ የተወጣጡ ሙሉ ኢትዮጵያን ይዘን ስለሄድ ነው እኛ ራሳችን አንድ ላይ ሆነን እዛ ጋር ስንሰራው በጣም ትልቅ ነገር እርስ በርስ ማንተዋወቅ ይመስለኛል። ሁሉም ብሔር ደግሞ ደስ ይላል። ሁሉም የራሳቸውን ልዩነታችን ውበታችን የሚለውን ቃል በእውነቱ አየሁት። ለምን እኔ ራሴ ቁጭ ብዬ የማየው ልክ እንደ ፈረንጅ የማይበት አሁን ለምሳሌ ከጂንጋ ከአሬ ከሐመሪ መጡ ምናምን እነሱ የሙዚቃ ስልታቸውን ስታይ በዛው ልክ ደግሞ ከምዕራብ ከተለያዩ አንድ ላይ ተወጣተን ስለሄድ በጣም ደስ ይላል። አንድ ኢትዮጵያ ሆነን ነው የሄድነው። ገብቶሻል? አንድ ኢትዮጵያ ሄደን ነው ቢኮዝ ሀገር ነው ተሸክመን ነው ስም ነው ተሸክመን ነው የሄድነው። እኔ አሁን መላው የኦሮሞን ወክዬ ሲሄድ የጅማን ባህል የባሌ የወለጋ የአርሲ የኢሉ የጉጂ የቦረና ቅድም እንዳልኩሽ አንድ የጉጂ ስራ ታየ ማለት መላው የኦሮሞ ህዝብ ታየ ነው። ቋንቋውም ወጉም ባህሉም አኗኗር ዘይቤም አንድ ስለሆነ ማለት ነው። ግን ሁሉም ብሄድ ኦሮሞ ራሱ እንደ አንድ ሀገር መሆን ይችላል። ኖርማሊ አይተሽ ከሆነ ብዙ ስለሆነ ማለት ነው። የወለጋ የባሌ የጅማ የአርጌ ሁሉም የራሱን የዘፈን ስልት ስላላቸው ማለት ነው። ሆኖም ግን ሰፊ ብሔር ብሔረሰቦች ስለሆነን አንድ ሰው ነው የሄድነው። እንዳውም ተጨማሪ የጅማም ዘነደናል። ሌሎች ደግሞ በዛው ልክ ነው አንድ ወደን አንድ ላይ ተሰበስበን የሄድነው እና ጥሩ እንትን ነበረ፣ ጥሩ መንፈስ ነበረ። እነሱም በጣም ነው ተቀበሉን። የራሻም የቻይናም በጣም ነው ተቀበሉን። በጣም ነው ተደሰቱበት። እኛ ስናሳየን ስናቀርበው የነበረው ስራ ላይ
ጥሩ ነው። አርቲስት መቼም ገጠመኝ አያጣም። በተለይ ባህል ኢንቨስትሜንት ደግሞ የተለየ ገጠመኝ ያልገጠመኝ ትንሽ ቻይና ላይ ከምግብ አንጻር እንጀራ ነክ ነገር አልነበረም። ከኢትዮጵያ ይመጣሉ ተብሎ ስለጠበቁ የሆነ እንጀራም አዘጋጅተዋል። ግን እኔ አልተሸወድኩም። እዚህ ሜኑን በፎቶ አንስቼ ነው የሄድኩት እንዳልሸወድ። እዚች ጋ ይሄ ማለት ምንድነው ይሄ ማለት ምንድነው ብዬ ፎቶ አንስቼ እዛ ጋ እያየሁት ሞባይልን እያየሁ ይሄ ችግር የለውም ይሄንን እያልኩ ነው ማሞኛል እንደ እዛ ጋር እጄ የማይሆን ነገር በልቼ ለምንድን ነው ጤናውኝ እጄ በጤናዬ እመለሳለሁ። ስለዚህ መርጠን የተመገበው እዚህ በሞባይል ላይ እጄ ሄድኩ። እዛ የሚፈልገው ኖርማሊ እንጀራም ስለሆነ እንጀራ አገኘውም። እዛ ደግሞ አትክልቶች ችግር የለውም። ያው እሱ ተጠቅሜ ገባ። ወደድከው? ሀገሩን ቻይናን ወደድከው? ራሻን ወደድከው? አሪፍ ነው። ሁለቱም አሪፍ ነው። ሁለቱም አሪፍ ነው። ኖርማሊ ቻይና ስንሄድ ቻይና ትንሽ ይሞቃል በወቅቱ፣ ግን ደን አለ ምን አለ ሁሉም ነገር አሪፍ ነው። ከኛ ጋር ይመሳል። ራሻ ደግሞ እንደጋጣሚ መስከረ አካባቢ አይደል ነው ከሀገራችን ጋር ይበርዳል ይላሉ። ግን ልክ መስከረም ስጠባ ምናምን የሚባለው ኮንዲሽን ነው ራሻ ላይ ያየ ነው። እዛው ነው ያከበር ነው። እኛ አዲሱን ዘመን ስንቀበል እዛ ነው የተቀበልነው። አይ በጣም ደስ ይላል። እንግዲህ አሁን በቅርቡ እንዳለኛም እንደዚህ የጅማ ባህልን ለብሰን የመጣን ቆንጆ ሙዚቃ አውጥተሃል። የጅማ የራሱ ስልት የሙዚቃ ስልት የሚኖረውን ከወጣቱ ጋር ደግሞ ከዘመናዊው ጋር ደግሞ ትንሽ የሹፒቱም አይነት ቢት አለው አይደለም? ሚክስ ነገር አድርገዋል። ትንሽ ስለሱ አጫውተንና እሱን ሙዚቃ ቅድም እንዳልኩሽ እኔ መጀመሪያ ላይ በ2014 ያወጣሁት የጅማ አንድ ሌላ ስራ ነበረኝና ልክ እንዳልኩሽ ያ የራሱን እንትን መንፈስ ይዞ ሄዷል። አሁን ደግሞ ለየት ባለ ወጣት በምፈልገው ዘመን ባህላዊ አድርጌ ባህላዊ ዘመናዊ ሚክስ አድርጌ ቢሰራ አሁን የአሁኑ ትውልድ ኖርማሊ የሚዘፍነው ቋንቋ ኦሮሞኛ ነው፣ የሚለብሰው የኦሮሞ ልብስ ነው። በዛው ደግሞ እዛ ውስጥ የሚያሳየው ዳንሶች አሉ። ዘመናዊው እንኳን ዳንስ ምናምን አዳረኩኝ እንጂ ሪትሙ ብቻ ነው ትንሽ ወጣ ያደረኩት እንጂ አይተሽ ከሆነ ከሹብቱ ጋር ይመሳሰላል ያልሽው ሌላ ከወለገ ጋርም እንደዛው ይመሳሰላል። ቅድም ያልኩሽ ያው ይወራረሳል፣ አርቱ ይወራረሳል። ጅማ ቤት ላይ እኔ እንደዚህ ሆኖ አድርጌ አይደለም እነሱ ተወዛዋዦች ራሱ ነው እዛ ላይ የገቡት። ከዛው ናቸው ከዛው ነው ዘመናዊ የሚደነሱትም ከዛ ናቸው። ባህላዊም አይተሽ ከሆነ ሲጨፍሩ ሪትሙ ላይ አምጥቶ ያስቀመጡት። እኔ ግቡ እንደዚህ አድርጉ ብያቸው አይደለም፣ ከሮ ሰርቼ አይደለም፣ ቤቱ አምጥቶ እንትን ላይ ያስቀመጣቸው ሪትሙ ላይ ማለት ነው። ስለዚህ ምንድነው ይቻላል። ሌሎች ይሰራሉ፣ በካልቸር በቱባው ይሰራሉ። ኖርማሊ ጅማ በሚጫወት ስልት ይሰራሉ ሌሎቹም። ከዛ በኋላ አሁን ሳሊያ ነስራኤል ሱፍ ምናምን የተለያዩ አርቲስቶች ሰርቷል። እኔ ደግሞ ለምን እንደዚህ አድርጌ ክለብ ውስጥ እንዲቀርብ ወይ ደግሞ ለተቀሪው ዓለምም ኦሮምኛ ስራ ነው የሚባለው አይደለም እንጂ ከዛ በኋላ ከሀገር ተሻጋሪ እንዲሆን ፈልጌ ነው። ከስቱዲዮ ወጥቶ ስቱዲዮ ውስጥ መቅረጽ ሳይሆን ከስቱዲዮ ወጥቶ ደግሞ ቢያንስ ክለብ ውስጥ እንዲደመጥ። የአሁኑ ትውልድ ደግሞ ትንሽ መዝናናት ይፈልጋል፣ ከቴክኖሎጂ ጋር መሄድ ይፈልጋል። በዛው ልክ ደግሞ ስራው ደግሞ ወጥቶ በዛው በእንደ ዶክመንተሪ መቅረጽ ሳይሆን ቢያንስ ትንሽ ክለብ ውስጥ እንዲቀር አስቤ በዛ ነው እንደዛ የሰራሁት። በጣም ቆንጆ ሙዚቃ ነው። በቀጣይ ምን ታስባለህ? ኮንሰርቶች ብዙ አቅርበሃል፣ ሀገር ውስጥም ከሀገር ውጭም። በምን እንጠብቅ? ምን እየተሰራ ነው? እኔ ኖርማሊ ኮንሰርት አስበናል። አሁንም ወደ ውጭ ሀገር ወደ አውሮፓ ቱር ለማድረግ አስበናል፣ እንሰራለን። ጊዜው ከመጣ እንሰራለን። ኖርማሊ ምንድነው ቅድም እንዳልኩሽ እኔ ነገሮቹን ይሰራለሁ፣ ከዛ በኋላ አምላክ እንዲጨምርበት አደርጋለሁ። ጊዜው ካመጣ ኮንሰርት ይሰራለሁ እንጂ አስቤ እንደዚህ ተጨምቄ ምናምን አድርጌ ወጥቼ ወርጄ ምናምን አላደርግም። ትንሽዬ ብቻ ነው። ስራም ሲሰራ ኦቨር እንዲጨነቅ አልፈልግም። ይሞክራለሁ፣ እሱ እንዲጨምርበት አደርጋለሁ። ይሄን ስራ ሲሰራ እኔ ይሄን ኃይል ተራምጅ ያለው አምላክ ቀሪውን ደግሞ አስተካክልልኝ የሚል ሰው። ኮንሰርቱ በራሱ ጊዜ ይመጣል። እኔ መጀመሪያ ኮንሰርት ይሰራበታለሁ ብዬ ራስን አስቀድሜ እዛ ጋር አላስቀመጥኩም። አንዳንድ ሰው ሙዚቃውን ሲያወጣ ለኮንሰርት እኔ እንደዛ ነው ሰው አይደለም። ለቪው አላስብም። ከኔ የምጠበቀው ባህሉን፣ ወጉን፣ ቱባውን ህዝቡ የሚፈልገውን ነገር ላይ ብቻ ነው ፎከስ የማደርገው። ከዛ በኋላ ራሱ ቤት አንኳኩቶ ኮንሰርት ይመጣል። እኔን የሚፈልገኝ ቤት አንኳኩቶ ይመጣል።
እንትን ላይ ፎከስ አላደረግም። ጥቅምን አላስቀድምም። ስራና ስራ ብቻ ነው ህዝብ። እሱን ካስቀደምኩ ማንኛውም ሰው እና ይሄ ነገር ላድርግልኝ እና ኮንሰርት ተጋበዝ ይሉኛል። ከኔ የምጠበቀው አርቱ በምፈቅደው ስታይል፣ አርቱ በምፈቅደው ህግና ስርዓት ስራዬን ብቻ ባገባቡ ወገን ባህልን አለባበስን ህዝቤ ከኔ የምፈልገውን ነገር አድርጌ መስራት በጣም ደስ ያሰኛል። ብዙ አዲስ ነገሮች፣ ብዙ ከፍ ያለ ጥበብ ያለበት የሚጋባ ስራ እንደምትሰራ ደሜ በጣም ተስፋ አደርጋለሁ። አሁን ግን ትንሽ ደግሞ ጨዋታ ጥያቄ ልጠይቅ። ተሰጦ ከሙዚቃ ትጽፋለህ? ሙዚቃ መሳሪያ ትሞክራለህ? ትጫወታለህ? ዜማም እንደዚሁ። ሰዎች የማያውቁት ተሰጦ ምን አለ ቤት ውስጥ? ተሰጦዬ ከሙያ ውጪ ሰዎች የሚያውቁኝ አሁን አባጋዶ ነው የሚሉኝ። የኒክኔሜ ቅጽያ ስሜ ማለት ነው። አባጋዶ ማለት ትንሽ እንደ ቅድም እንዳልኩሽ እንደ ሽማግሌ ያደርገኛል ያልኩሽ ሰውን በማስታረቅ ነው። ሰው ሲጣላ ልጅ ነኝ አሁን ኖርማሊ ቢያንስ ለሽምግልና አልበቃውም። ሰዎች ሲጣሉ አስታራቂ ነህ ተብዬ እጠራለሁ። አስታርቀን ብሎ ይጠሩኛል፣ ይጋብዙኛል። በአሁኑ ሰዓት ቢያንስ 2 አሁን የሽምግልና ፕሮግራም አለኝ። ልጆች ሲያገቡ ትዳር ሲመሰረቱ ሰዎች ሲጣሉ እዛው ልክ ደግሞ በቃ እንደዚህ አይነት በሶሻል ውስጥ እንደዚህ አይነት ነገሮች ተስጦም አለኝ። ካየው እንትን ማለት ነው። መርቃቱ ምኑ አለ። ሲመርቅ ደግሞ እኔ በትክክለኛ ነው ከውስጥ ነው የምመርቀው። ምላኬን መዝገን በመረኩት ቁጥር ምርቃት ይደረሰኝ የሚሉም አሉ። ኖርማሊ ሲመርቅ እንዲደርስልኝ ወይ ደግሞ ነገ ላይ ተመልሶ እንደዚህ ሆነልኝ እንድል ሳይሆን ኖርማሊ ከውስጥ ነው። በልመረቀኝ እዚህ ድረስ መጥተህ እንዴ ጓደኛ አይደሉ እንዴ ይሁንልሽ። በር ነጊያ በሬን ነጊያ ዕልም ነጊያ ተል ነጊያ ዲቃን ነጊያ ጉዳን ነጊያ አፎዱ ነጊያ ሄሩምት ነጊያ ቡባን ነጊያ ገልሾምት ነጊያ በረ ነጌስ በሬ ነጌስ ሀጃ ከሲ ሀጉቱ ዋያደ ያደበይ ለይ ኡምሪ ዴራት አፋ አባ ወራ ኬቲ ቤክ አፋ አባ ወራ ኬቲ ቤክ ማቲተ ከሳ ቡል ሆሪ ዴበን ኡምሪ ዴራት ቀሪ ፈያ ፈያን አዊን ነጌ ዋኡ ነጌስ ያቤት ኃይሉ ራሱ በጣም ደስ ብሎኛል። አደም እየሰራኸው የነካኸው ሁሉ ከዚህ በላይ ከፍ ብሎ እንደሚያስጠራ ከምጣዱ ያስታውቃል ይላሉ አባቶቻችን። እንግዳይም ስለሆን ካክብራይም ስለመጣቱ የትህትና ማሳያ ነው። በጣም ደስ ብሎኛል። ቀረ የምትለው ካለ ያው አድናቂዎች ማመስገንም አክባሪዎችን ከፈለክ? አዎ ትልቁ ነገር የሰራሽውን ስራ ህዝብ ሲቀበልልሽ ነው። እኔ ይሰራለሁ፣ ህዝቤ ይቀበላል፣ ህዝቤ ይከተሉኛል፣ ይመክሩኛል፣ ያበረታቱኛል፣ በዚህ ቀጥል ይሉኛል። መሬት ላይም ሳገኙ ሚዲያ ላይም ሳገኙኝ ይመርቁኛል። ቤት ውስጥ ቁጭ ብሎ በተለይ ህፃናቶቹ ትላልቅ ሰዎች ይመርቁኛል። የነሱ መርቃ ደግሞ እየደረሰኝ ነው። በጣም ከልብ አመሰግናለሁ። መላው የሀገራችን ህዝብ፣ እናቶቻችን፣ አባቶቻችን፣ ታዳጊ ልጆች እኔን የሚያከብሩኝ የሚወዱኝ የሚመርቁኝ ምርቃታቸው ደርሶኛል። የበለጠ ደግሞ እንዲሰራ ያበረታታኛል። በዚሁ ልክ ልጃችሁ ነኝ፣ እውኝ፣ ጠብቁኝ፣ ምከሩኝ፣ በምርቃት ከጎኔ እንዳትጠፉ ይላሉ። በጣም አመሰግናለሁ። አሁን እንግዲህ በጣም ቆንጆ ሙዚቃ እንዲህ ተዘጋጅተን የጠበቅነው ደግሞ በጣም የጅማ ሙዚቃ በራሱ በዚህ አጋጣሚ በአደም የዩቲዩብ ገብታችሁ ሰብስክራይብ ያደርጋችሁ እንድትመለከቱ እንጋብዛችኋለን። ሌሎቹም በጣም ቆንጆ ሙዚቃዎች አሉ። ሁሉንም ተጋበዙልን። በመድረካችን ግን ዛሬ በዓል ስለሆነ ቆንጆ ሙዚቃዎች እናሳያለን። በድጋሚ መልካም ጊዜ ይሁንላችሁ። እንኳን አደረሰን እንኳን አደረሰን